እንዲሆነ ብሎ ነው የሚጀምረው መጀመሪያ ከዚህ በኋላ እንዲሆነ ብሎ ሲናገር ራሱ ምን ማለቱ ነው በጣም እየገረመኝ ነበር ትላንትና እየተማረን ስለነበረ ማለት ነው ስለ ዳዊት ችግር የደረሰበትን መዘዝ የደረሰበትን የኃጢአት ጉድ እያየን ነበርና ከዚህ ነገር በኋላ ደግሞ እንደዚህ ሆነ ብሎ እንደገና ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው ብሎ ስለ ትዕማር ውበት ይናገራል ማለት ነው የትዕማርን ውበት ወደታች ዝቅ እያለን ምን አይነት ውበት እንደሆነ አካላዊና ስጋዊ ውበት ብቻ ሳይሆን የትዕማር ውበት የልብና የውስጥ ውበት መሆኑን አብረን እናያለን ነገር ግን ቁጥር 3 ላይ ስለዛ የአምኖን ወዳጅ ስለሆነው ብልህ ስለሆነው መካሪ ስለ ዮናዳብ ይናገራልና ዮናዳብ የዳዊት የወንድሙ ልጅ ነው ደግሞ የአምኖን ያጎቱ ልጅ መሆኑ ነው እና አምኖንን አየውና ስለምን ከሳህ የንጉስ ልጅ ሆነ ስለምን ጠቆርክ ብሎ ሲጠይቀው እናያለን ከዛ በኋላ የወንድሜን ያቤሴሎምን እህት ትዕማርን ወዳታለሁ ብሎ ይነግረዋል ከዛ በኋላ የመከረው ምክር በጣም የሚገርም ግን ሰይጣናዊ ምክር ነው ታውቃላችሁ ይሄንን ሰው ግን መጽሐፍ ቅዱስ ምን ብሎታል እጅግ ብልህ ሰው ነበር ይላል እና ያንዳንድ ሰዎች ብልህነት መልካም ምክር ለመምከር ብቻ ሳይሆን ክፉ ምክርን ለመምከር ሆኖ እናገኘዋለን ማለት ነው በዚህ መጽሐፍ ቅዱስ ክፍል ላይ እንደውም እኔ ምንን አስታውሰኝ ዘፍጥረት 3 ላይ መጀመሪያ ሄዳችሁ ስታነቡ ስለ እባብ ስለ ተንኮል ስለ እባቡ ሲናገር እግዚአብሔር አምላክ ተፈጠራቸው ፍጥረቶች ሁሉ እባብ ተንኮለኛ ነበር ይላል በአዲሱ መደበኛ ትርጉም ላይ ደግሞ ብልህ እንደነበረ ይናገራል ማለት ነው እናንተ እንኳን ወገኖቼ በጣም ብልህና አስተዋይ የሆነውን ልጅ ነው አይደለ ወደ ሱቅ እንኳን የምትፈልጉትን ነገር ገዝቶ እንዲመጣ ወይ ደግሞ የምትፈልጉትን ነገር መልእክት አድርሶ እንዲመጣ የምትልኩት ልክ እንደዛ ሰይጣንም ብልህነታቸውን ተጠቅሞ ልክ እባቡን በዘፍጥረት 3 ላይ እንደተጠቀመው ሔዋንን ለማሳት ልክ እንደዛው እዚህ ጋም ደግሞ ዮናዳብን ሲጠቀመው እናያለን የዮናዳብን ብልህነት ሰይጣን ተጠቀመው ታውቃላችሁ በዚህ መካከል እኔና እናንተም ምናልባት እግዚአብሔር የሰጠን ብልህነት ቢኖር አስተዋይነት ቢኖር ጥበብ ቢኖር እግዚአብሔር እንዲጠቀምበት የእውነት ጌታ ይርዳን እንጂ ሰይጣን እንዳይጠቀምበት ታውቃላችሁ አንድን ሰው ሰይጣንም ይጠቀምበታል ደግሞ እግዚአብሔርም ይጠቀምበታል ዮናዳብን ሰይጣን የተጠቀመበት የመከረው ምክር እንደምታዩት በቃ አሞኛል ብለተኛ አባቴ ሊጠይቅ በመጣ ጊዜ በዛ ሰዓት ምን ትለዋለህ ይላል በቃ አሞኛል ተኝቻለሁ እና እህቴ ትዕማር ትምጣና ምግብ ታዘጋጅልኝ ከሷ ከጇ ምግብ እንድበላ እፈልጋለሁ በለው ይለዋል ማለት ነው ከዛ ልክ እንዳለው እንደተባለው አደረገ ደግሞ ንጉስ ዳዊት ሂጂ ይላታል ማለት ነው ሂጂና ለወንድምሽ ምግብ ስሪ ብሎ ሲልካት እናያለን ማለት ነው ግን አላማው ምን ነበር ነው የአምኖን አላማ ምግብ መብላት አልነበረም ከእጇ ምግብ መብላት ሳይሆን የተደበቀ ድብቅ ሴራ የልብ መሻት የልብ እርኩሰትና የልብ ሴሰኝነት ነበረበትና ያንን ነገር ለማድረግ ነው ሲጀመር ማለት ነው የተመካከሩት ሁለቱና አንዳንድ ጊዜ የሆነ አላማ ጠንስሰው ሰዎች ሌላ ነገር የሚታየው ነገር መልካም ግን ደግሞ ውስጡን ሌላ ጠንስስ የጠነሰሰ ነገር ሊያመጡ ይችላሉ ማለት ነው እንግዲህ ከአምኖን ነገር ስናይ ማለት ነውና አምኖን ቁጥር 10 ላይ ሰውን ሁሉ ከሱ ዘንድ አስወጣ ነው የሚለው ልጅቷ መጣች እንጎቻ ለመጋገር ዱቄት አውጥታ ለወሰች መጋገር ጀመረች ነገር ግን በቃ መብላት ራሱ አልፈለግም እምቢ አልበላም ማለት ምክንያቱም አላማው ለመብላት ለመመገብ ሳይሆን መጀመሪያውንም ለርኩሰት ስለነበረ ማለት እና ሰዎችን በሙሉ እንዲወጡ አደረገ ሰው በሌለበት የሚፈልገውን ነገር ለማድረግ ሰዎችን ሁሉ ከቤቱ አስወጣ ማለት ነው አያችሁ ምናልባትም ከእስራኤል አንድ ቆነጃጅት መካከል ወይ ደግሞ አንድ ድንግል መካከል ባዕድ ብትሆን ሰዎች ሌላ ነገር ሊያስቡ ይችላሉ እቺ ግን እህቱ ናት ምንም ሊያስቡ በማይችሉበት ሰው ሊጠረጥረው በማይችለው ሁኔታ ግን ሰዎችን ሁሉ ከፊቱ አስወጥቶ ትዕማርን እንግዲህ ምን ሲልላት ለማስነወር ለልቡ ሐሳብ ይችን ቅን እህት ይችን ቅን ብላቴና ሲያስገባት እናያለና ቁጥር 11 ላይ በጣም የሚገርመው እህቴ ሆይ ከኔ ጋር ተኝ ነው ያላት እህቴ ሆይ ነይ ከኔ ጋር ተኝ ነው ያላት እና የፍቅር ግብዣው ታቀላችሁ በግድ የሚመስል አልነበረም የመጀመሪያው የፍቅር ግብዣ ሰላማዊ ነው ነይ ከኔ ጋር ተኝ ነው ያላት እና እንደዚህ ብዬ እያሰብኩኝ ነበር በዚህ ዘመን ያሉ ወጣቶች ቢሆኑ ሁሉንም ማለት አይደለም ምን ሊሉ እንደሚችሉ ማለት ነው የንጉስ ልጅ ነው አዎ እሷም የንጉስ ልጅ ነች ግን ደግሞ እሱም እኮ የንጉስ ልጅ ነው የተከበረ ነው በሀገሩ ላይ ደግሞ ሰውም የለም አብሮ ምስክር ሊሆን የሚችል ሰው የለም ሰዎችን በሙሉ አስወጥቷቸዋል ሰውን እንኳን ብትፈራ ሰው የለም ሰው በሌለበት እሱ ለሚፈልገው ነገር ሲያዘጋጃት እሷ ግን እሺ አይደለም ያለችው
የፍቅር ጥያቄው ምንም እንኳን ሰላማዊ ቢሆን እሷ ግን ያንን ሰላማዊ የፍቅር ጥያቄ አልተቀበለችው። ታውቃላችሁ፣ አልተቀበለችውም ያንን የፍቅር ጥያቄ ማለት ነው። እሱ ግን ምንድነው ያደረገው? ሰውን ሁሉ ከቤት ነው ያስወጣው ማለት ነው። እና የመጀመሪያው ላይ ቁጥር 1 ላይ አይታችሁ ከሆነ እንግዲህ ለአቤሴሎም አንድ እህት ነበረችው፣ እሷም የተዋበች ብሎ ይላታል ማለት ነው። እና የሷ ውበት በጣም እየገረመኝ ነበር፣ ምን አይነት ውበት እንዳላት ማለት ነው። እንግዲህ ዞር ብላችሁ ስታነቡት ክፍሉን ምን እያለች እንደምትነግረው ማለት ነው። ወንድሜ እህቴ ሆይ ከኔ ጋር ተኝ ሲላት እሷ ምንድነው የምትለው? ወንድሜ ሆይ አይሆንም ብቻ አይደለም እንዲህ ያለ ነገር በእስራኤል ዘንድ አይገባምና ትልና አታሳፍረኝ ትለዋለች። ኢየሱስ ለዘላለም ጌታ ነው። እንዲህ ያለ ነገር በእስራኤል ዘንድ ምን አይገባምና እኔንም አታሳፍረኝ ትለዋለች። ስለዚህ ትዕማር ከራሷ ክብር በላይ የሚያስጨንቃት የሀገሯ የእስራኤል ባህልና ወግም ጭምር ነው። የራሷን ክብር ብቻ አይደለም የምታየው። ታውቃላችሁ፣ አንድ ኢትዮጵያዊ ሴት ውጭ ሀገር ሄዳ በምታደርገው ክፉ ነገር በምታደርገው ጸያፍ ነገር ብቻዋን አይደለም አይደል የምትሰደበው፣ ሙሉ ሀገረ ኢትዮጵያ ይሰደባል። አንድ ኢትዮጵያዊ ይሄን አደረገ ተብሎ ባለፈው ትጂ ስታስተምረን ሯጮቹ ወይም ደግሞ አትሌቶቹ ወጥተው ድል ሲያደርጉ ሙሉ የኢትዮጵያ ሰው ድል እንደሆነለት አሸነፍን ብሎ ይናገራል። ደግሞ ሲሸነፉ ሽንፈቱን የኛ አድርገን ኢትዮጵያውያን ምን እንላለን? ተሸነፍን ብለን እንናደዳለን። ልክ እንደዛ እሷ በእስራኤል ምን አድር እንዲህ አይነት ነገር አይደረግምና ብላ አታሳፍረኝ ትላለች። አይገርም? እንዴት አይነት ውብ እንደሆነች ማለት ነው። ታፍራለች ትዕማር። የንጉስ ልጅ ነች። እንደ ዘመኑ ልጆች እኮ እንደፈለገች የምትፈልገውን ነገር በቃ አድርጋ ምን አገባኝ እኔ የንጉስ ልጅ ነኝ ማለት የምትችላት፣ ነገር ግን ሰውን ታፍራለች። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ሲናገር ያችን ለዛችን መበለት የፈረደላትን አመፀኛ ዳኛ ሲናገር ምን አለ? ይሄ አመፀኛ ዳኛ ነው አለና እግዚአብሔርን የማይፈራ ሰውን ደግሞ የማያፍር ይላል። እግዚአብሔር ይፈራል፣ ሰው ደግሞ ይታፈራል። በምድር ላይ እግዚአብሔርንም የማይፈሩ ሰውንም የማያፍሩ ሰዎች አሉ። ትዕማር ግን እግዚአብሔርንም የምትፈራናት ሰውን ደግሞ ታፍራለች። የንጉስ ልጅ ናት። ልጅ ነኝ ማን ያማኛል? ማን ያንጓጥጠኛል? ደግሞስ ማን ይመለከተዋል? ብላ በትምክት የምትሄድ ሰው ሳትሆን ለእስራኤል ለሀገሯ ክብርና ወግ ያላት ደግሞ ልክ እንደ ንጉስ ልጅ በቃ የልዕልት ልብ ያላት ናት። የልዕልት ልብ ያላት ናት ትዕማር ማለት ነው። ቀጥሎ ለራሷ ክብር ብቻ ሳትሆን ለራሷ ክብር ብቻ ሳይሆን ቀጥላ ለራሱ ለወንድሟ ምን ትለዋለች? አንተም በእስራኤል ዘንድ ከምናምንቲዎች እንዳንዱ ትሆናለህ፣ ከምናምንቲዎች እንዳንዱ ትሆናለህ አንተም ትለዋለች። አሁንም ለራሷ ክብር ብቻ አይደለም የምትጨነቀው፣ ለወንድሟ ለንጉስ ልጅ አምኖን የንጉስ ልጅ ነው። አያችሁ፣ ለአባቷ ክብር፣ ለእስራኤል ክብር፣ ለራሷ ክብር፣ ለወንድሟ ክብር፣ ሰውን የምታፍር ደግሞ እግዚአብሔርን የምትፈራ የምትገርም እውነትም ውብ ነች። በቃ የአቤሴሎም እህት ትዕማር። ነገር ግን ይሄንን ነገር እሱ ሲሰማ አታዩትም ማለት ነው። አይገርምም? ደግሞ ሌላው በጣም የገረመኝ ነገር ወደ ኋላ ዘወር ብላችሁ ስትመለከቱ ትዕማር ወንድሟ ራሱ መታ ምግብ ታዘጋጅልኝ ብሎ ሲልክበት ሂጂና ለወንድምሽ ምግብ እንድታዘጋጅለት ብሎ ሲነግ እንጎቻ ጋግራ ይላል። በፊት ለፊት ምጣዱን ገልብጣ ፊቱ እንደሚወደው እንደሚፈልገው አድርጋ ሰራችለት። አይገርምም? ትዕማር የንጉስ ልጅ ሆና የንጉስ ዳዊት ልጅ ሆና እንጎቻ መጋገር ትችላለች። እኛ እንደቀላል የምናየው ዛሬ የኔና የናንተ ልጆች ትንሽ ነገር ካለን እኮ በቃ አትሰራም ኢቭን አለመስራት ራሱ እንደ መልካም ነገር በቃ ፕራውድ የሚያደርጉበት። እኔ እናቴ አሰርታኝ አታቂ ደግሞ እንደዚህ ይደረጋል በቃ እንዴ እንጎቻ አትጋግርም አይደል? አንድ የባለ ሀብት ልጅ ዛሬ ላይ እኮ ምንም ድሮ መስራት የማትችል እንጀራ መጋገር የማትችል ወጥ መስራት የማትችል ቤቷን ቴክ ኬር ማድረግ የማትችል በጣም ብዙ አለች። ይገርማችኋል፣ እንደው ነገሩ በክፉ ተተረጎመ ክፉ ሆነ እንጂ ነገሩ አምኖን እኮ ወንድሟ ነው አይደል? ወንድሟ ከእጇ በላ ዘንድ ያለው እውነት ቢሆን ኖሮ እኮ ይቺ ልጅ እኮ ነገ ባል ታገባለች አይደል? ትዳር ትይዛለች እና ባሏ ከእጇ በላ ዘንድ ወዳለው ሊል ይችላል። ታውቃላችሁ፣ የፈለገ ቤታችሁ ቢሞላ ረቁዬ ባለቤትሽ ካንቺ እጅ ያሰናዳሽውን ነገር አንቺ በእጅሽ የሰራሽውን ምግብ መብላት ደስ ይለዋል እኮ። እና እንደው እዚህ ውስጥ ወጣቶች ካላችሁ ምግብ ኩክ ማድረግ እንዲህ የሆነ የኛን ክብር የሚነካ ነገር እንዳልሆነ በደንብ ወቁ። የንጉስ ዳዊት ልጅ ትዕማር እንጎቻ መጋገር ከቻለች እናንተ ደግሞ የንጉሱ የኢየሱስ ልጆች እንጎቻ መጋገር አያቀታችሁ።
የሚያስፈልገውን ነገር ቴኬር ማድረግ፣ ቤት ውስጥ ያለውን ነገር ምግብ መስራት፣ ኩክ ማድረግ የእውነት በቃ እንደቀላል ነገር በቃ የምትሰሩት በቃ ሲምፕል መሆን አለበት። እውነት ነው። ነገር ከተመቻቸ የማትሰሩበት ነገር ማረፍ ቢያስፈልጋችሁ ሌላ ቦታ ጉዞ ብትሄዱ ላይሆን ይችላል። ግን ባልሽ የሚወደውን ምግብ መስራት አስፈላጊ ነው። ቤርሽ ይብላለች ጌታ ይበልሽ። እውነቴን እኮ ነው የምላችሁ። እና እኔ ይሄን ነገር እንደቀላል የሚታይ ነው አይደል? እኔ ግን በጣም ነው የገረመኝ። በቃ እንጎቻ መጋገር ትችላለች። ፊቱ ሰራችለት፣ ዱቄት ለወሰች፣ ገለበጠች። ፊቱ ነው የሰራችው። አይገርምም ወይ? ከእናቷ ቤት እኮ አሰርታ የሆነ ሳህን ይዛ አይደለም የመጣችው፣ ፊቱ ነው የሰራችለት። እና በጣም ነው እኔ የተገረምኩባት ማለት ነው። እና የፍቅር ግብዣው ደግሞ ምንም እንኳን ሰው በሌለበት ሰዎችን ሁሉ አስወጥቶ ቢሆንም ትዕማር ግን ሰውን ብቻ ሳይሆን የምታፍራው እግዚአብሔርንም የምትፈራ ሴት ስለነበረች ሰው የለም ማን ያየኛል በቃ ከዚህ ሁላ ነገር ይሄ ሰው አይለቀኝም ብላ ፈቃደኛ ስትሆንለት ግን አትፈቅድም። ኃጢአትን የምትጸየፍ ናት። አያችሁ በጣም የሚገርመው ነገር ትዕማር እኮ እዚሁ ክፍል ላይ ስታዩት ወንድሟን ራሱ ከኃጢአት ለመከላከል ስትጠብቀው እኮ ነው የምታየው። ኃጢአቱን እንዳያደርግ ስትከላከለው ምን አለች? አንተም ከእስራኤል እንዳንዱ እንደምናምንቴዎቹ ትቆጠራለህ። ስለ ምናምንቴዎች እኮ ተምረናል አይደለ? ቲጂ ስትነግረን ነበረ ስለነ አፍኔንና ስለነ ፊንሃስ እያወራን እነዚህ ምናምንቴዎች ናቸው ብሎ የእግዚአብሔርን ቃል የማያከብሩ እግዚአብሔርን የማይፈሩ ደግሞ ሰውን የማይፈሩ እግዚአብሔርንም የማይፈሩ ሰውን የማያፍሩ ሰዎች እንደነበሩ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ እንደነሱ እንዳንዱ ትሆናለህ ይላል። እና እኛም ዛሬ ዓለም የምታደርገውን ነገር ዓለም ላይ የሚደረገውን የትኛውንም ቆሻሻ ስራ የትኛውንም ርኩሰት የትኛውንም ኃጢአት ልምምድ ውስጥ ስንገባ እንደ ዓለም እንዳሉ ምናምንቴዎች እንደምንቆጠር ማሰብ አለብን። ታውቃላችሁ ንጉስና ማነው የንጉስ ዳዊት ልጆች ስለነበሩ እኮ ነው አምኖንና ትዕማር በዚህ ልክ ትዕማር ይሄንን ነገር ተናገር የነበረው። እኔና እናንተ ንጉስ ዳዊት ሞቷል። ንጉስ ዳዊት እኮ ትናንትና እንዳያችሁት በኦሪዮን ቤት በድሏል። የማይበድል የማይሞት ዘላለማዊ ሕያው አምላክ እግዚአብሔር የኔና የናንተ አባት ነው። ንጉሱ ኢየሱስ አባታችን ነው። አያችሁ እንደ ንጉስ ልጅ መኖር አለብን። እንደ ንጉስ ልጅ ስንኖር ደግሞ ዓለም የምታደርገውን ነገር ሁሉ የዓለምን ምናምንቴዎች ምክር የክፉዎች የነ ዮናዳብን አይነት ምክር የነሱን ጥበብ መከተል የለብንም። ለምን እንደ ንጉስ ልጆች ነው መኖር ያለብን። አልተሳካላትም እንጂ የንጉስ ልጅ ልብ ያላት ትዕማር ናት። አይገርምም? በቃ ምን አይነት ኮከብ እንደሆነች ማለት ነው። በዛ ቤት ውስጥ በእነ አምኖን ቤት ውስጥ በእነ አቤሴሎም ቤት ውስጥ ምን አይነት ኮከብ የሆነች ልጅ እንደሆነች በዚህ በጨለማ ስራ ውስጥ የሚለማመዱ ፋሚሊ ውስጥ እሷ ግን ምን አይነት አይታችኋል? አንዳንድ ሰዎች 7 ወይ 6 ልጅ ይኖርና ከዛ ሁሉ ልጅ ውስጥ ወይኔ ገሌ እኮ በቃ ከነሱ መሃል ይወጣ አይመስልም ይባላል። ከነሱ መሃል ይወጣ አይመስልም። እገሌም እንዲህ ነው እገሌም እንዲህ ነው፣ ነገር ግን በቃ እገሌ ግን ከነሱ መካከል ይወጣ አይመስልም ይባላል። እና ትዕማር እንግዲህ የሀገሯን የእስራኤልን ባህልና ወግ እንደገና የምታደርገውን የትኛውን ማሳፋሪ ድርጊት ከራሷ አልፎ የምትኖርበትን ሀገር የምትኖር ደግሞ የአባቷን ክብር የወንድሟን ክብር ሁሉ አልፋ የምታይ ሴት ነበረች። ነገር ግን ነገሩ አልተሳካላትም። እኛም ደግሞ የምናደርገውን ማንኛውም አሳፋሪ ድርጊት ከኛ አልፎ የምንኖርበትን ሀገር ብቻ አይደለም ቤተክርስቲያናችንን ደግሞ ስሙ በላያችን ላይ የተጠራነውን አምላካችንን ኢየሱስ ክርስቶስን ማሰደብ የለብንም። አያችሁ? ስለዚህ ከጊዜያዊ ስሜት ከጊዜያዊ የክፎች ምክር መራቅ አለብን ማለት ነው። እና አንተም በእስራኤል ዘንድ ከምናምንቴዎች እንዳንዱ ትቆጠራለህ ስትለው እኮ በቃ እንዴ ምናምንቴ እንዲሆንና እንዲቆጠር ራሱ አትፈልገውም። እና አምኖን የንጉስ ልጅ ሆኖ ከምናምንቴ ተርታ እንዲቆጠር ስላልፈለገች ነው። እሱ ግን ይሄን ነገር ምንም አያገናዝበውም ማለት ነው። ስለዚህ ትዕማር ኃጢአትን ለመከላከል እንደገና ምን ስታደርግ እናያታለን። በቃ በጣም እኮ ነው የምትገርመው። ኃጢአትን ለመከላከል ወንድሟ ወደ ኃጢአት ውስጥ እንዳይገባ ምን ትለዋለች? በቃ ንጉሱን ጠይቀው። ወንድሟን ለማግባት ወሰነች። እናንተ በቃ ንጉሱን ጠይቀው። ሌላ አማራጭ አመጣች። እንዴት አይነት ጥበበኛ እውነትም ውብ ነች። አያችሁ? በቃ ንጉሱን ጠይቀው እኔንም አይነሳህም ትለዋለች። ንጉሱን ጠይቀው። እሱ ግን ለምን ይጠይቃል? ለዘለቄታና ስር የሰደደ ነገር አይደለም የፈለገው። ለጊዜያዊ ስሜቱ ስለሆነ ንጉሱ መጠየቅ አይፈልግም። አያችሁ? እሱ ከንጉሱ ከመጠየቅ ይልቅ በራሱ ስሜቱ ስጋው የገፋፋውን ነገር የስጋውን አምሮት የልቡን ምኞት መፈጸም ነው የሚፈልገው። እኔና እናንተስ የምናደርገውን የትኛውንም ነገር ጋብቻችንን
የምንሰራውን ስራ አገልግሎታችንን የትኛውንም የምናደርገውን ነገር እኛስ የንጉስ ልጆች አይደለም? ንጉሱን እንጠይቃለን? እግዚአብሔርን እንጠይቃለን? ወይስ ደግሞ ስጋችንንና ልባችንን ደስ የሚያሰኘውን ነገር በስጋ ጉልበታችን በደግሞ አሁናዊ ባለ ጥበባችን በትምህርታችን በሆነ ከኢንቫይሮመንቱ በተማርነውና ባወቅነው ጥበብ ተነርተን ነው የምናደርገው? ወይስ ደግሞ ንጉሱን እግዚአብሔርን እንጠይቀዋለን? ይህንን እንደ ጥያቄ ያዙትና የእውነት በቃ እሱን የምንጠይቅ እግዚአብሔር ያደርጋል። ይህንን ነገር ስታደርገው የነበረው እሷ ምንድነው በቃ እንግዲህ ለንጉሱ ንገረው እኔንም አይነሳህም አለችው። ለንጉስ መነገር አለበት። ዝም ብሎ አይደረግም እንደዚህ አይነት ነገር። እኔን አይነሳህም፣ ይሰጥሃል። አያችሁ፣ ንጉስ የሚነሳ አይደለም የሚሰጥ ነው። የኔና የናንተ አምላክ እግዚአብሔር የሆነ ጥያቄ ጠይቀ ነው የምንፈልገውን ነገር ምን ላድርግ ብለን ጠይቀ ነው ወይ ደግሞ ይሄ ነገር ወደዋለሁ አስፈልጎኛል ብለ ነው የሚነሳ እኮ አይደለም። አያችሁ፣ ቁሳዊ ነገር ቢሆን ብንጠይቀው የሚሰጥ አምላክ ነው ያለን። የትኛውንም የልብ መሻታችንን የሚሞላ አምላክ ነው ያለን። ግን ፈቃዱን መጠየቅ አለብን። የአባቱን የንጉሱን ፈቃድ ግን እሱ መጠየቅ አልፈለገም። በቃ አልፈለገም። ይልቁን ቃሏን አልሰማም ነው የሚለው። አምኖን ግን ቁጥር 14 ላይ ቃሏን አልሰማም፣ ከሷ ይልቅ ብርቱ ነበርና በግድ አስነወራት። ከሷ ይልቅ ብርቱ ነበር፣ በግድ አስነወራት። ከዛ በኋላ ወዳ አይደለም በግድ በኢየሱስ ስም። አያችሁ፣ አምኖን የሚከተለው ጊዜያዊ ስሜቱን እንጂ አሻግሮ የሚመጣውን ችግር አያይም። አያችሁ፣ ጊዜያዊ ስሜቱን እንጂ ልክ እንደ ትዕማር የሀገሩን የእስራኤልን ባህልና ወግ፣ የአባቱን የንጉስ ዳዊትን ክብር፣ የእህቱን ሞራልና ስሜት፣ ነገ የሚመጣውን የትኛውንም ችግር ኢቭን ወንድሙ አቤሴሎም እንደሚናደድበት እንደሚቆጣበት ምንም አያስብም። አያችሁ፣ ሰውየው ልክ እንደተለጎመ ፈረስ ወደፊቱ ብቻ የሚያይ ነው። የልቡን ስሜትና የስጋውን ምኞት ብቻ ለማድረግ የሚሮጥ ሰው ነው። በጌታ በኢየሱስ በቃ ከስሜት ከስጋ ፍላጎት ከስጋ መግነዳት ከስሜት ወጥተን ቆም ብለን ነገ አሁን ላይ የምንሰራው ስራ የነገውን ኮንሲኩዌንስ የምናይበትን መንፈስ እግዚአብሔር ይጨምራል። ነገ የሚመጣውን ችግር ነገ የሚመጣውን ኮንሲኩዌንስ አያችሁ። ይሄ ሰውዬ በስሜት ውርነት ተነድቶ የሀገሩን ክብር የአባቱን ክብር የእህቱን ብሎም የቤተሰቡ እንዲሁም ደግሞ የራሱን የነገ ህይወቱን ሁሉ ነው ያጨለመው። የራሱንም ማለት ነው። አያችሁ፣ ለሰው ማንጠነቀቅ ከሆነ ሰው ማናፍር ከሆነ እግዚአብሔርን ማንፈራ ከሆነ ስሜታችን በነዳን መንገድ ምን ሄድ ከሆነ የሚመጣው ነገር ምንድነው? ነገ ህይወታችንን እስከ ማጣት የሚያደርስ ነገር ነው የሚመጣው ማለት ነው። አይገርምም? ቁጥር 15 ላይ በጣም የሚናገረው ነው። ከዛ በኋላ አምኖን ፈጽሞ ጠላት ይላል። አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። አይገርምም? ምን ይላታል? አምኖ ተነስተሽ ሂጂ ነው የሚላት። ተነስተሽ ሂጂ በቃ። ለምን መሰላችሁ? ፍቅሩ እግዚአብሔራዊ ወይ ደግሞ መለኮታዊ ፍቅር ሳይሆን ከስጋ የመነጨ ከክፉ መካሪ የመነጨ ጊዜያዊ ስሜት ነበር። የአመንዝረኝነት የእርኩሰት ውስጡ ገብቶበት ነበር። የክፉ መሻት ነበር። ትላንትና ስንማርኮ የዳዊትና የዮናታን ፍቅር ነፍሳቸው ተሳስራ ነበር። ያ ፍቅር መለኮታዊ ፍቅር ነው ያለች ትጂ ስትነግረን ነበር። አጋፒ የሆነ ነው፣ አንኮንዲሽናል ነው፣ በነገሮች የማይለዋወጥ ማለት ነው። በምንም ውስጥ በቃ የሆነ ሰዓት ላይ ጠላሁት ሲል አታዩትም ዳዊት ዮናታንን፣ ዮናታንም ዳዊትን የሆነ ሰዓት ላይ ሲያስጠላው የሚል ነገር አታዩ። እስከ መጨረሻው ድረስ ከሞት ድረስ በፍቅር ነው የተለያዩት። እዚህ ጋር ግን ጊዜያዊ ነበር። በዚህም ዘመን ወጣቶች ካላችሁ ስሙ፣ በዚህም ዘመን ይሄ የአምኖን አይነት ስፒሪት አለ። የአይን ፍቅር ይባላል። የአይን ፍቅር ሳይት ላቭ አይደለ? ፈረንጃፉ እንደዛ ነው አይደል? አልተሳሳትኩም። ሳይት ላቭ ይላሉ። ከዛ በኋላ ይችን ልጅ ካላገኘው ብሎ ትምህርቱን ያቋርጣል። ምግብ አቆምኩ ይላል፣ መጠጥ አቆምኩ ይላል፣ ቤተሰብ ይረብሻል፣ ራሱ ደግሞ ጤና የለውም። ልክ እንደ አምኖን ይከሳል፣ ይጠቁራል። ይሄ እግዚአብሔራዊ ፍቅር አይደለም፣ ሰይጣናዊ ፍቅር ነው። ለዚህ ሰው መጸለይ ነው ያለበት፣ ወይ ደግሞ ለዚች እህት መጸለይ ነው ያለበት እንጂ ወደ ሌላ እርምጃ አይደለም መገባት ያለበት። አያችሁ፣ እርኩሰት ነው። ሰይጣን የጠነሰሰው ጥንስስ ነው። አይታችኋል። የሚፈልገውን ነገር ካደረገ በኋላ ትዕማርን ውጭልኝ ነው ያላት። አልፈልጋል ላይኑ እንኳን ጠላት። ለምን መሰላችሁ? ሰይጣን ሁሉ ጊዜ
እኛ የማንፈልገውን ነገር እሱ የሚፈልገውን ነገር በእኛ ስጋ በእኛ እጅ ሊሆን ይችላል በእኛ እግር በእኛ በየትኛውም አካላችን ከፈጸመ በኋላ ትቶን ነው የሚሄደው። አይታችኋል ብዙ ወገኖቻችን ነፍስ በማጥፋት ይያዙና ሰው ገለው ማለት ነው እስር ቤት ገብተው ሄዳችሁ ስትጠይቋቸው ምንድነው ምናምን ምን አውቃለሁ ምን እንደነካኝ አላቅም ምንድነው ያደረኩት ይላሉ። ያደረጉትን ነገር እንኳን በውል ምን እንደሆነ ያውቁት ይጸጸታሉ ማለት ነው። ለምን መሰላችሁ? ሰይጣን አድርግ ብሎ ካስደረገ በኋላ አብሮ በርታ ትክክል እኮ ነው እያለ አይደለም የሚቀጥለው፣ ጥሎ ዞር ይላል። ደግሞ ወደ ሌላው ደግሞ ይሄዳል። አያችሁ ዘዋሪ ነው ደግሞ ሊዞር ይሄዳል። ካንተ ይወጣና ወደ ሌላውን ደግሞ በማገዳደል ሊሰራ ደግሞ ይሄዳል። ስለዚህ ይሄንን ርኩሰት ይሄንን ዝሙት እንዲያደርግ ያደረገው ሰይጣን ስለነበር ቀጥሎ ጠላት። ከሷ ጋር መቀጠል አልፈለገም። ፍቅሩ እግዚአብሔራዊ አይደለም። በዚህ ያላችሁ ልጆቼ ደግሞ ወጣቶች ካላችሁ አንድ ትልቅ ምክር ለመከራችሁ፣ እናታዊ ምክር ማለት ነው። የትኛውም ወጣት ወድሻለሁ ብሎ አፈቀርኩሽ ብሎ ታመምኩ ብሎ ከሳው ጠቆርኩ ብሎ አያችሁ መጀመሪያ ላይ አይተናል አይደል? ፍቅሩ ወይም ደግሞ የፍቅር ግብዣው መልካም እንደነበርና የእህቴ ሆይ ተኝ ምናምን ነው የሚለው እንጂ ወደ ማስገደድ አልገባም። ከማባበል ጀምሮ እስከ ኃይል መጠቀም ድረስ ቀጥታ ወደ አልጋ ላይ ጨዋታ የሚያመራ ከሆነ ይሄ ፍቅር ሳይሆን ይሄ ፍቅር እግዚአብሔራዊ ፍቅር ሳይሆን ይሄ ፍቅር እግዚአብሔር ፈቃድ ያለበት ፍቅር ሳይሆን ሰይጣናዊ ፍቅር ስለሆነ ሽሹ፣ ሩጡ፣ አምልጡ። እንደዚህ አይነት ሳይት ላፍ ያዘን ምናምን እያሉ የሚሉ ወጣቶች ናቸው አሁን የብዙዎችን ቆነጃጅት ፊት የሚያበላሹት አሲድ የሚደፉት። ካላገባሽኝ ሞቼ እገኛለሁ የሌላ ሰው አትወኝም ብሎ አሲድ የሚደፋ በዘመናችን እኮ በጣም ብዙ አይተናል። ስለዚህ ከዚህ ነገር ጥንቃቄ ማድረግ ያስፈልጋል ማለት ነው። አያችሁ እና ሁሉ ጊዜ የሰይጣንን ነገር በቃ መዘንጋት የለብንም፣ ብልህ መሆን አለብን። በተለይ ወጣቶች ብልህ እንድትሆኑ እመክራችኋለሁ። ይሄ እናታዊ ምክሬ ነው፣ ወንዶችም ሴቶችም ማለት ነው። ዝም ብሎ አንተን ካልደወልክልኝ በስተቀር አንተን ታላገኘው እሞታለሁ፣ ራሴን አጠፋለሁ፣ ታነቃለሁ፣ መርዝ ልቀምስ ነው፣ ሀገር ልጠፋ ነው ብትል ጸልይላት ተንበርከክና በቃ ይሄ ክፉ መንፈስ ለቋት እንዲሄድ ማለት ሴቶችም ስላሉ ማለት ነው። በጣም እንደዚህ የሚያስቸግሩ ሴቶችም እንዳሉ ስለማውቅ ነው። ጌታ ይባረክ። እና ቁጥር 16 ላይ ውጪ ሲላት ምንድነው ያለችው? አይሆንም ማለች። ከዛ ተማር ደግሞ አይገርምም? ካስነወራት በኋላ ከደፈራት በኋላ አይሆንም አለች። ቀድሞ ከሰራው ክፋት ይልቅ እኔን በማውጣት የበለጠ ክፋት ትሰራለህ አለች። አሁንም ወንድሙ አምኖን የበለጠ ክፋት እንዳይሰራ ትከላከልለታለች። አይገርምም? አይሆንም ያለው ነገር የሆነው ነገር ሆኗል፣ የተፈጸመው ነገር ተፈጽሟል፣ መፈጸም የሌለበት ድርጊት ተፈጽሟል። ነገር ግን ደግሞ የበለጠ ሌላ ጥፋት አታጥፋ። ትናንትና ቲጂስ ታስተምረን ምን አለች? አንዳንድ ኃጢያትን ለመደበቅ ብለን ሌላ ደግሞ እንደርበበታለን። በኃጢያት ላይ ኃጢያት፣ በበደል ላይ በደል፣ በክፋት ላይ ክፋት እናደርጋለን። ያ ደግሞ በእግዚአብሔር ፊት ምንድነው? አመጽ ነው። በእግዚአብሔር ፊት እግዚአብሔርን መበደል ነው። አያችሁ መጀመሪያ ካደረግነው ኃጢያት በላይ ያንኛውን ኃጢያት ደብዛውን ለማጥፋት ስንል የምንሄድበት መንገድ ሁሉ በእግዚአብሔር ዘንድ ምንድነው? የድፍረት ኃጢያት። የድፍረት ኃጢያት ትናንትና የዳዊትን የድፍረት ኃጢያት አይተናል። የኦሪዮንን ሚስት እንደሚፈልግ ካደረገ በኋላ ሚስቱን ካስረገዘ በኋላ ህዝቡንና የእግዚአብሔርን ታቦት የሚያከብረውን ኦሪዮንን ደግሞ በጃዙር በአሞናውያን ሰይፍ ካስገደለ በኋላ ምን አይነት ክፋት እንደሰራ ማለት ነው። እግዚአብሔር ሲቆጣበት አይታችኋል። ከዛ በኋላ ደግሞ እግዚአብሔር በምህረት እንዲመጣ እሱ ምንም እንኳን ንስሐ ቢገባም ግን ያኔ የዘራው ዘር ያኔ ያደረገው የድፍረት ኃጢያት ያውቀው ስለነበረ መዝሙረ ዳዊት ምዕራፍ 18 ከቁጥር 13 ላይ ምን ብሎ ተናገረ? ራሱ ዳዊት የድፍረት ኃጢያት እንዳይገዛኝ ባሪያን ጠብቅ እያለ ይናገራል። ለምን? የድፍረት ኃጢያትን ስለሚያውቀው ማለት ነው። ትላንትና ተለማምዶታል፣ ትላንትና ኖሮታል፣ ትላንትና ሄዶበታል። አያችሁ እንደውም ነውሩ የሌላ ሰው መስሎት እንዲህ ሰው እኮ መገደል ነው ያለበት፣ እንደውም ያጠፋውን የወሰደውን ነገር ሁሉ 4 እጥፍ ይመልስ አይተነዋል አይደል? አያችሁ በሌላ ሰው ላይ የሚፈርደውን ፍርድ በራሱ ነገር ላይ ግን የማይፈርድበት ነገር በእግዚአብሔር ፊት ግን ምን አለ? የድፍረት ኃጢያት ነበር ያደረገው። ኃጢያት ብቻ ሳይሆን የድፍረት ኃጢያት። በዚህም ዘመን ብዙዎቻችን በጣም የድፍረት ኃጢያት የተጠናወተን አገልጋዮች፣ የቤተክርስቲያን መሪዎች፣ ምዕመኖች ጌታን እናውቃለን ብለን በሰዎች ፊት ሃሌሉያ የምንል ጌታ ጌታ የምንል
እኔ ከጌታ ጋር የምንል በጣም ስማርት የሆንን ክርስቲያኖች የምንመስል ነገር ግን በውስጥ መስመር የድፍረት ኃጢአትን የምንለማመድ ሰዎች ዛሬ እግዚአብሔር ይቅር እንዲለ በፊቱ እንደፋ። ጌታ ይቅር ይበላል። አያችሁ፣ በበደል ላይ በደል መበደል ምንድነው? በቃ የድፍረት ኃጢአት ነው። እና ቁጥር 18 እና 19 ሄዳችሁ ስታነቡ ብዙ ህብር ያለውን ልብስ ለብሳ እንደነበረ ይናገራልና ያ ብዙ ህብር ያለው ልብስ ደግሞ የንጉሱ ልጆች ናቸው የሚለብሱት። ማንም የእስራኤል ልጃገረድ የምትለብሰው አይደለም፣ የንጉሱ ልጆች ናቸው የሚለብሱት። ከንጉሱ ልጆችም ያገቡ የተዳሩ ወይም ደግሞ ክብረ ንጽሕናቸው የሌለ ድንግልናቸው የሌለ ሳይሆን ደናግሉ ናቸው የሚለብሱት። አያችሁ፣ የንጉስ ልጅ መሆኗ ብሎም ደግሞ ከንጉስ ልጅ ባሻገር ድንግል መሆኗ በልብሷ ይታወቃል። በእስራኤል መካከል ስትሄድ ማለት ነው ትዕማር ያንን ለብሳ ነበረ። ከዛ በኋላ ያው አገልጋዩ አስወጣና ዝጋባት አለው። በጣም የሚገርም በጣም ያናደደኝ ንግግር ምን እንደሆነ ታውቃላችሁ? አንዲት ሴት አንዲት ልጃገረድ ሴት አትባልም እኮ አንዲት ልጃገረድ ሴት የምትባለው ካገባች በኋላ ነው። ወይዘሪት ቆነጃጅት ይባላሉ አይደለ? ደናግሎቹ ይባላሉ። መጽሐፍ ቅዱስም እንደዛ ነው። በጣም መጽሐፍ ቅዱስ ስማርት ነው በዚህ በንግግር ጉዳይ ላይ ማለት ነው። በእኛ እንኳን ባህል ወይዘሮ የምትባለው ያገባች ሴት ናት። ሴት የምትባለው ራሱ ያገባች ሴት ናት እንጂ ዝም ብላ ድንግሏ ሴት ልጃገረድ ነው አይደል? በእኛ ወግ እንኳን የሚባለው። በጣም የሚገርመው ይችን ሴት አስወጣና ዝጋባት ይለዋል አገልጋዩን ጠርቶ ማለት ነው። ራሱ አስነውሯት፣ ራሱ ደፍሯት፣ ራሱ ሴት አድርጓት ይችን ሴት አስወጣና ዝጋባት ነው የሚለው። አያችሁ፣ አንዳንድ ሰዎች ራሳቸው ያሳብዷችሁና በነገር አስክረዋችሁ በሆነ ነገር እንትን ብሏችሁ ይችን እብድ ምናምን ሊሏችሁ ይችላሉ። እነሱ እኮ ናቸው ያሳብዷችሁ። እነሱ እኮ ናቸው ያቆሸሿችሁ። እነሱ ያቆሸሿችሁና እቺ ቆሻሻ ሊሏችሁ ይችላሉ። እነሱ ያጎድፏችሁና የእናንተን ጉድፍነት እየገለጡ ይናገራሉና ይችን ሴት አስወጣና ዝጋባት ይላል። አስወጥቶ ሲዘጋባት እንግዲህ በጣም የሚገርመው ነገር በራሷ ላይ አመድ ነስንሳ ይላል። ያንን ደናግሉና የንጉስ ልጆች ብቻ የሚለብሱትን ልብሷን ተርትራ የድንግልና ልብሷን እጇን በራሷ ላይ ጭና ምን አይነት ሐዘን እንደሆነ እየጮኸች ወደ አደባባይ ወጣች። አይገርምም? ስትደፈር እኮ ሰው አልነበረም። ሰውን ሁሉ ከቤቱ አርቋል። ለምንድን ነው ይሄንን ያደረገችው? ልብሷን እኮ አምኖን ተረተረባት አይልም፣ ራሷ ተረተረችው ልብሱ። ለምንድን ነው ይሄንን ያደረገችው ትዕማር? ለምንድን ነው በጓደኞቿ ፊት በኩዮቿ ፊት ልክ እንደ ድንግል የድንግልናዋን ልብስ ለብሳ ልክ ምንም እንዳልተፈጠረ አስመስላ መቀጠል ያልቻለችው? ለምንድን? የምትገርም ውብ ልጅ ናት። የምትገርም የእውነትም ውብ ነበረች። አያችሁ፣ የእሷ ድንግልና በሰው ፊት ብቻ ሳይሆን በእግዚአብሔር ፊት ስለነበረ። አያችሁ፣ ድንግልናዋ በሰው ፊት ብቻ አልነበረም፣ በእግዚአብሔር ፊት ስለነበረ። በሰው ፊት ከሆነ ከሰው በስተጀርባ ተሸሽጎ የተደረገን ነገር የትኛውን ነገር ልንሸሽገው እንችላለን። በእግዚአብሔር ፊት መሆኑን ያወቀ ሰው ግን ነገሩን ኃጢአቱን በእግዚአብሔር ፊት ግልጥ አድርጎ ይናዘዛል፣ ያለቅሳል እንደ ትዕማር። አያችሁ፣ ሰውን የምትዳፈር እንዳልሆነች አይተናታል። እኔንም አታሳፍረኝ ትላለች። ሰው ታፍራለች። ነገር ግን እዚህ ጋር ሰው ከእግዚአብሔር አይበልጥ። የሰማይ አምላክ እግዚአብሔር የሚያይ አምላክ ስለሆነ የእሷ ድንግልና መሄዱን በርኩሰት ውስጥ መውደቋን በኃጢአት ውስጥ መውደቋን እግዚአብሔር ስለሚያውቅ በቃ የድንግልናዋን ማስመሰል መሸፈን አልፈለገችም፣ ተረተረችው ልብሱ። እኔና እናንተስ በዚህ ዘመን በጣም ብዙ ነውርና ክፋት አድርገን በጣም በብዙ ኃጢአት ውስጥ ተጨማልቀን በላይ በሚለበስ ልብስ በላይ በሚነገር በሚያባብል ቃል ንግግር መንፈሳዊ በሚመስል ንግግር ስንቶቻችንን ራሳችንን ሸፍነን አስመስለን የምንኖረው? እንደ ትዕማር አስመሳይነትን ገልጠን በቃ ተርትረን ጥለን ከላይ የለበስነውን ካባ አውልቀን በራሳችን ላይ አመድ ነስንሰን እጃችንን በራሳችን ላይ ጭነን በእግዚአብሔር ፊትም በሰውም ፊትም ኃጢአታችንን የምንናዘዝ እግዚአብሔር ያደርጋል። እኔ በጣም ነው የደነቀችኝ። በቃ ዝም አትልም ነበር እንዴ? በጣም ነው የሚገርም። አልደበቀችም። ለምን? ሰው ቢደበቅ ከሰው ብንደብቀው ባይዞን ሕያው እግዚአብሔር ያውቀዋል እኮ። ከሱ የሚደበቅ ከሱ የሚሸሸግ ነገር የለም። በጣም የሚገርመው እያለቀሰች ስትመጣ
የንጉሱ ልጅ ወንድሙ አቤሴሎም ምን ይላታል? እንዴ አምኖን ጋር ነበርሽ እንዴ ይልና አሁን ግን ዝም በይ ነው የሚላት። አሁን ግን ዝም በይ ወንድምሽ ነው በልብሽ አትያዡ ብሎ ነገሩን ሲያቃልለው ትሰማላችሁ። የእውነት ነገሩን በሱ ልብ ቀሎ ነው ወይስ ደግሞ ትዕማርን እየሸወዳት ነው? አይገርምም? ሰውየው ቂሙን በቀሉን በልቡ ውስጥ አስቀምጦ ትዕማርን ግን ምን ይላታል? በልብሽ አትያዥ ወንድምሽ ነው አሁን ዝም በይ ይላታል። ብዙዎቻችን እኛ የሌለንን ይቅርባይነት እኛ የማናደርገውን መሐሪነት ሌሎች እንዲያደርጉት እንጎተጉታለን። እኛ የማናደርገውን ይቅርባይነትና መሐሪነት ሌሎች እንዲያደርጉት እንናገራለን፣ እናስተምራለን፣ እንሰብካለን። በእኛ ዘንድ ግን ሲመጣ የሆነ ቂም፣ በቀል፣ ቁርሾ አለ። በጣም ይገርማል። ዝም ነው ያለው። ዝም በይ በልብሽ አትያዡ ወንድምሽ ነው ይላል። ይሄ እኮ ወንድም ሊባል እኮ አይችልም። ምን አስቦ ነው አቤሴሎም? አያችሁ? እና በጣም ነው የገረመኝ ማለት ነው። ዝም በይ አላት። እና እኛ የማንኖረውን እዚህ ጋር ትልቅ መልእክት መናገር የምፈልገው እኛ የማንኖረውን ህይወት በሌሎች ላይ ቀንበር አድርገን አንጫል። ወገኖች ከአቤሴሎም ይልቅ በጣም የተጎዳችው በጣም ፔንፉል የሆነችው ማነች? ትዕማር ናት። ነገር ግን ትዕማርን በቃ ቀለል እንድታደርገው ይነግራታል ማለት ነው። እና ንጉስ ዳዊት ደግሞ ይሄን ነገር በሰማ ጊዜ እጅግ ተቆጣ። ነገር ግን የበኩር ልጁ ነበርና ስለወደደው ነው የሚለው የልጁን የአምኖንን ነፍስ አላሳዘንም። ለምን? ንጉስ ዳዊት አባት ነው። ምንም እንኳን ልጁ ነውርን ቢያደርግም ኃጢአትን ቢያደርግም በደልን ቢያደርግም አባት ነው። ደግሞ አባት ልጁን ይወዳል፣ የበኩር ልጁ ስለሆነ ማለት ነው። ያደረገው ነገር ምንም ቢያሳዝነው የበኩር ልጁን ስለሚወደው ነፍሱን አላሳዘነበት። እኛም የአባታችንን የእግዚአብሔርን ፊት እንደ ቅድስናና እንደ ጽድቅ ባንኖር እግዚአብሔር ይቆጣል። ነገር ግን በሚወደው ልጁ በክርስቶስ ኢየሱስ በኩር ስለሆነ ነፍሳችንን ማሳዘን ግን አይፈልግም። ነፍሳችንን ማሳዘን ደግሞ እግዚአብሔር አይፈልግም ማለት ግን የምንሰራው አመጽና ክፋት ጋር ይተባበራል ማለት አይደለም። አይተባበርም። እግዚአብሔር ከጥፋት ጋር ከኃጢአት ጋር ምን አይልም፣ አይተባበርም። እሱ ጻድቅ ነው። እሱ ጻድቅ ነው። ስለዚህ በጽድቅ መኖር አለብን። አያችሁ? ክፉት ነገር አድርገን በደልን አድርገን ኃጢአትን አድርገን እግዚአብሔር ዝም ብሏል ማለት በአደባባይ ቅጣታችንን አልሰጠንን ማለት በአደባባይ ፍርዳችንን አልሰጠንም ማለት እግዚአብሔር አልተቆጣም ማለት አይደለም። አያችሁ? እግዚአብሔር አልተቆጣም ማለት አይደለም፣ አላዘነም ማለት አይደለም። ስለዚህ በዚህ ላይም ራሱ በደንብ በቃ ማየት አለብን ማለት ነው። ስለዚህ ነፍሳችንን ከአመጽና ክፋት ጋር ተባባሪ አናድርጋት። ቁጥር 22 ላይ አቤሴሎም አምኖንን ክፉም ሆነ መልካም አልተናገረውም የሚለው ቃል በጣም ገረመኝ። ክፉም ሆነ መልካምም አልተናገረውም፣ ዝም ነው ያለው። ግን እኮ ተቆጥቷል፣ ተናዶበታል። ክፉም ደግም ግን አልተናገረውም። ወገኖቼ ክፉ ነገርን አድርገን ሰዎች ክፉም መልካምም ሳይናገሩ ቀሩ ማለት ነገሩን በልባቸው አላኖሩትም ማለት አይደለም። ይልቁንም በሰራነው ክፋት በሰራነው አመጽ በዛ ምትክ የሚሆን የበቀል ጥንስስ እንደጠነሰሱልን ማሰብ አለብን። አያችሁ? ስለዚህ እሱ በሰራው ነውርና ክፋት ዝም ስላለው ይቅርታና ምህረቱን እንኳን ለምኖ ወደ ቤቱ አልሄደም። አምኖን አይገርምም? አምኖን ወንድሙ ዝም ስላለው ክፉም ደግም ስላልመለሰለት ዝም ማለት እኮ አልነበረበትም። ወደ ወንድሙም ሆነ ወደ አባቱ እባካችሁን ምህረት አድርጉልኝ አጥፍቻለሁ ብሎ በጸጸት መመለስ ነበረበት። አያችሁ? ምናልባት ሽማግሌ ቢይዘውና ወደ አደባባይ ቢወጣ ነገሩ ምህረት ያደርግለት ነበር። ግን ዝም ስላለው በቃ ኢግኖር አድርጎታል። ምንም አልመሰለውም። የእህቱ የትዕማር ጉዳይ በሱ ዘንድ በቃ ተራ ነው ብሎ ነው መሰለኝ ያሰበው። ዝም ነው ያለው። አይገርምም? እና ከ2 ዓመት በኋላ ክፍሉን ስናነባው አይታችሁታል። ከ2 ዓመት በኋላ አቤሴሎም ድግስ ደገሰ፣ በጎቹን ሸለተ። ያ ድግስ ግን የበቀል ድግስ ነበረ። አይገርማችሁም? የበቀል ድግስ ነበር። መጣና አባቴ ሆይ ባሪያ በጎችን ይሸልታል፣ በዛ ደግሞ በቃ ወንድሞቼ እንዲመጡ አንተም እንድትመጣ ሲለው አይኔ ግን እከብድብሃለሁ አልመጣም፣ እና በቃ ወንድሜ አምኖን ከኔ ጋር ይምጣ፣ ከሌሎች ወንድሞች እህቶች ጋር አብሮ ይደሰት። ኧረ አምኖን ካንተ ጋር ምን ያደርጋል? አያችሁ? እዚች ጋር አንድ ነገር ጠቁሞት ካንተ ጋር ምን ያደርጋል? የሆነ ነገር እንዳለ የገነገነ ይመስላል ዳዊት። ነገር ግን ደግሞ ወንድማማቾች ግድ አለው ይላል።
የረሳው ይመስላል። አያችሁ በጣም የገረመኝ ነገር የአቤሴሎም ድግስ ግብዣው እንደ ንጉስ አይነት ግብዣ ነበር ይላል። ግብዣው ራሱ ኖርማል ግብዣ አልነበረም። በቃ ዘጭ ያለ ግብዣ እንደ ንጉስ አይነት ግብዣ ነበር። አይገርምም? ግብዣው ጥሩ ነው ማለት ውጤቱ ጥሩ ነው ማለት አይደለም። አያችሁ የሚበላው የሚጠጣው ነገር ግብዣው ጥሩ ነው ማለት ውጤቱ ጥሩ ነው ማለት አይደለም። የተገኘንበት ግብዣ ሁሉ የምንዝናናበት የምናተርፍበት የምንደሰትበት ላይሆን ይችላል። ምናልባትም ህይወታችንን የምናጣበት ግብዣ ሊሆን ይችላል። አያችሁ አምኖን ሁሉ ጊዜ የልቡን ደስታና የስጋውን ምኞት ተከትሎ ሚሄድ የሚመጣውን ኮንሲኩዌንስ የማያስብ ሰው እንደነበር አያችሁ። በቃ ዝም ስላለው የተረሳለት ነው የመሰለው ሄደ። የሚገርመው ነገር በቃ ወንድሜ አምኖን ይላቸዋል ለሰራተኞቹ። የወይን ጠጅ ጠጥቶ ልቡን ደስ ባሰኘ ጊዜ እዩ፣ ከዛ በኋላ ግደሉት ባልኳችሁ ጊዜ ግደሉት ይላል። ሰውየው ወይን ጠጅ ቢያገኝ እንደማይምር ያውቀዋል። በቃ የአምኖንን ልብ በደንብ ጠንቅቆ የሚያቅሰው ነው። እንደው ያገኘነው ግብዣ ላይ ሁሉ መልካም ነገር ተገኙ ተብሎ እፍስ እኮ አይደረግም። ይህንን ስላችሁ እንደው ስለ ወይን ጠጅ እንደማላወራ ይገባችኋል መቼም። አንዳንድ መንፈሳዊ የሚመስሉ ግብዣዎች አሉ። አገልግለን አገልግይኝ ልትባሉ ትችላላችሁ። እቤቴ ነይ አብረን እንጸልይ ልትባሉ ትችላላችሁ። ነገር ግን ነገ የሚመጣውን ኮንሲኩዌንስ ቆም ብሎ ማሰብ፣ ትናንትና ምን አድርጌ ነበረ፣ ሰውየው ምን አይነት ባክግራውንድ እንዳለው፣ እነዛን ነገሮች በደንብ ማጣራት ያስፈልጋል። እና በጣም የሚገርመው ነገር ከዛ ገደለው። ከገደለው በኋላ መሞቱን ሳይው የንጉስ ልጆች በሙሉ በበቅሎቻቸው ተሳፍረው ተቀምጠው በቃ መሸሽ ጀመሩ። ግን ወሬኛ መጣ ደግሞ ወደ ዳዊት ሲንደረደር ማለት ነው። የንጉስ ልጆች በሙሉ አልቀዋል። አይገርምም? ይሄ ዮናዳብ የሚባል ሰውዬ የእውነት በቃ እኔ እንዴት እንዳናደደኝ ልነግራችሁ አልችልም። ልክ ደግሞ እንደ ቤተ ዘመድ አያችሁ። በእርግጥ የዳዊት ወንድሙ ልጅ ነው። ጌታዬ ጎልማሶቹ የንጉስ ልጆች ሁሉ እንደሞቱ አያስብ ይልና ቀጥሎ የሚናገረው ነገር አያናድድም? እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቆረጠ ጉዳይ ነበር ይላል። አይገርምም? አቤሴሎም ትዕማርን አምኖን ካስነወራት ጀምሮ አቤሴሎም አምኖንን ለመግደል እንደቆረጠ ያውቃል። የተቆረጠ ነበር ይላል። ምን አለበት ታዲያ? ቤተሰብ ነው፣ እዛው ቤት ውስጥ ነው ያለው። በእርግጥ ጥንስሱ የሱ ነው። ለንጉስ ዳዊት ይሄ ነገር አላማረኝም ባይሄድስ ቢለው፣ ምናልባትም በርሻ ቦታ አንዳንድ ቦታ ላይ እኮ እኔ የምለቀው መስሎ ነው፣ ቆይ ጊዜ ነው መጠብቅለት እያለው እኮ ሊሆን ይችላል። እየሰማ ነው ዝም ያለው። አያችሁ አንዳንድ የስጋ ዘመዶች በቤታችን ውስጥ ያለውን ስር የሰደደ ችግር ራሳቸው ጠንስሰው ራሳቸው ጠምቀው ራሳቸው ያጠጡንና መልሰው አጽናኝ ወዳጅ ዘመድ ይሆናሉ በዙሪያችን ማለት ነው። አጽናኝ ሆነው ይመጣሉ ማለት ነው። አይገርማችሁም? ራሱ ነው መጀመሪያውን የጠነሰሰው ያን ሁሉ ውሸት አስወስቶ እህቱን እንዲያስነውር ያደርገው። ቀጥሎ ደግሞ ይሄ ሰውዬ እሷን ካስነወራት ጀምሮ የሱ ነገር እንደተቆረጠ በአቤሴሎም በኩል እያወቀ እንዴት ለአባቱ ለንጉስ ዳዊት አይነግረው? እንዴት አጎቴ አምኖን ወደ አቤሴሎም ባይሄድ ጥሩ ነው ቂም ይዞበታል ብሎ መናገር ይችላል ነበር። እንደዚህ አይነት ሰዎች ገጥመዋቸው ያውቃሉ? የሆነ ችግር ከደረሰባችሁ በኋላ ይሄን ነገር እኮ አውቃለሁ ይላሉ። አያችሁ አንዳንድ ሰዎች ራሳቸውን ካጠፉ በኋላ ራሱን እንደሚያጠፋ ብዙ ጊዜ ሲናገር ነበር ይሏቸዋል። እገሌን እንደሚገለው ብዙ ጊዜ ሲዝት ነበር። እና ሲዝት የት ነበር ካተናገረም እንዴ? አያችሁ እንደዚህ አይነት ሰዎች ማለት ነው እንደ በቃ አመፀኞች ናቸው። ግን እኮ የስጋ ዘመድ ነው፣ ቤተሰብ እኮ ነው። እንዴ የዳዊትን ቤት ምስቅልቅሉን ያወጣ አቢናዳም ነው። የዳዊትን ቤት ምስቅልቅሉ መልኩን ያጠፋ አቢናዳም ነው። አይገርምም? እያወቀ ማለት ነው ያጠፋው። ከዛ በኋላ አቤሴሎም ወደ ጌሹር ኮበለለ። ንጉስ ዳዊት ስለ ልጁ ስለ አምኖን ሁሉ ጊዜ ያለቅስ ነበር ይላል መጨረሻ ላይ ቁጥር 38 ላይ። አይገርምም? ለምን አለቀሰለት? አያችሁ አባት ልጁ ምንም እንኳን አመፀኛ ቢሆንም አባት ልጁን ይወዳል። አለማልቀስ አለማዘን አይችልም ወገኖች። በእግዚአብሔር ቤት በጌታ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ሆነን ስንኖር ምንም እንኳን በአመጽ ውስጥ በጥፋት ውስጥ ብንሆን
የኛ ሞት ደስ የማያሰኘው በእኛ ሞት የሚያዝን አባት በሰማይ አለ። ምናልባት በእኛ ሞት በእኛ መጥፋት የማያዝኑ ደስ የሚሰኙ ሰዎች ሊኖሩ ይችላሉ። ነገር ግን በእኛ ሞት ደስ የማይሰኝ ፈጽሞ ልቡ የሚያዝንበት አባት በሰማይ እንዳለን ግን ማሰብ አለብን። እንግዲህ በጣም የሚገርማችሁ ነገር ሁለተኛ ሳሙኤል ምዕራፍ 14 ላይ በጣም ሰዓት እየሄደብኝ ስለሆነ ፈጠን ብዬ ለማየት እሞክራለሁ ማለት ነው። ከቁጥር 1 እስከ 3 ድረስ እንትናን ስለ ኢዮአብ እናያለን ማለት ነው። ኢዮአብ እንግዲህ የጽሩያ ልጅ ኢዮአብ የንጉሱ ልብ ወደ አቤሴሎም እንዳዘነበለ አወቀ ይላል። ትናንትና ቲጂ ስታስተምረን ኢዮአብ የሚባለው የንጉስ ዳዊት የጦር አዛዥ እንደሆነ ነግራናለች፣ አንብበናልን በክፍሉ ላይ ማለት ነው። አይገርምም? ምንም እንኳን ኢዮአብ የጦር አዛዥ ቢሆንም የዳዊትን ቤት ችግር መፍታት የሚቻለው በጦር ዕውቀት ሳይሆን በጥበብና በብልሃት መሆኑን ተረዳ። አያችሁ፣ ችግሩን ለመፍታት ተነሳ፣ ግን በጦርና ትላንትና በለመደው የጦር አስተላለፍ አይደለም አሁን የዳዊትን ቤት ማስተካከል የሚችለው። ስለዚህ በብልሃት ስለሆነ ከዛ ቀጥሎ ጥበበኛና ብልሃተኛዋን ሴት ወደ ቴቁሄ ልኮ ያችን ሴት ሲያስጠራት ታዩታላችሁ። አይገርምም? በጣም የገረመኝ ነገር ይሄ ኢዮአብ የሚባል የጦር አዛዥ በቃ እኔ ጦር አዛዥ አይደለሁም እንዴ የትኛውም ነገር ብናገር ንጉስ ዳዊት ይሰማኛል እኔው ራሴ ሞክራለሁ የሚል ሰው አይደለም። አያችሁ፣ ጸጋውን አውቆ የሚንቀሳቀስ ነው። የሱ ጸጋ የጦር ጀነራል መሆን ነው እንጂ በብልሃትና በዘዴ በጥበብ ንጉስ ዳዊትን ማሳመን አይደለም። እሱ የልቡን ቅንነት ተጠቅመው ግን ያችን ከቴቁሄ ብልሃተኛይቷና ጥበበኛይቷን ሴት አስጠራ። እኛም በዚህ ዘመን እኔና እናንተ ያው ጸጋ የእግዚአብሔር ጸጋ ልዩ ልዩ ነው አይደለ? እኔ ውስጥ ያለው የእግዚአብሔር ጸጋ አለ። ያ የማይሰራውን እኔ ማድረግ የማልችለውን ነገር ደግሞ ዶክተር ኒቆዲሞስ ውስጥ እግዚአብሔር ያስቀመጠው ጸጋ ይሰራዋል። አያችሁ፣ የሌሎችን ጸጋ ይቀበላል ኢዮአብ። የሌሎችን ጸጋ በሌሎች ጸጋ መጠቀምን ያምናል። ስለዚህ ይችን የቴቁሄቷን ሴት ያስጠራትና በቃ ነገርን ባፏ ያደርግላታል ማለት ነው። አልቅሺ፣ እዘኚ፣ ደግሞ ብዙ ዘመን እንደምታለቅሽ ሁኚ፣ ዘይት ልብስ አትልበሺ፣ የሐዘን ልብስ ነው መልበስ ያለብሽ፣ ዘይት አትቀቢ፣ ስለሞተ ሰው ብዙ ዘመን እንደሚያዝን ሁኚ ይላታል። ጥበብ ይነግራታል። ነገር ግን ሴቲቱ ብልሃተኛ ደግሞም ጥበበኛ ስለሆነች ልታደርግ የምትችለው ነገር በሙሉ ያውቅ ስለነበረ በቃ ለሷ ይነግራታል ማለት ነው። በጣም የሚገርመው ነገር ይቺ ሴት ገብታ እንዴት አድርጋ እንዳስረዳችሁ። እኔ ባሏ የሞተብኝ ባልቴት ነች። 2 ልጆች ለኔ ለባሪያ ነበረ። 2 ልጆቼ ደግሞ በሜዳ ተጣሉ። አንደኛውን ገደለው፣ አንዱን ገደለው ትላለች። ከዛስ ደግሞ ሌሎቹ ዘመዶቹ መጡና የወንድሙን ነፍስ ያጠፋውን እኛ ደግሞ እንግደለው አውጪው አሉኝ ትለዋለች ማለት ነው። አውጪው አሉኝ ብላ እያለቀሰች በጣም ገረመኝ። ድራማ ነው እንደ የምትሰራው ሴትዮ? ድራማ አይደለም የምትሰራው። አያችሁ፣ ድራማ ሳይሆን የምትሰራው የንጉስ ዳዊት ቤት መፍረስ በቃ ግድ ያላት፣ የሰው ሐዘን ሐዘኗ፣ የሰው ችግር ችግሯ፣ የሰው ፔኗ የሆነ እቺ ጥበበኛ ሴት እያለቀሰች በቃ ችግሯ አድርጓ በቃ ነው የምታለቅሰው እንጂ ድራማ እየሰራች አይደለም። ነገሩ የኔ ቢሆን ነው ብላ ነው የምታስበው። እናንተ አንድ ጊዜ ምን ገጠመኝ መሰላችሁ? እንደዚህ ስክሮል እያደረኩ ፌስቡክ ላይ እያየሁ እያለሁ አንዲት እህት የባሏን ፎቶ በትልቁ ለጥፋ ከታች የ3 ዓመት ልጅ ፎቶ አድርጋ የልጃችን 3 ዓመት እኮ ደረሰ፣ ኬክ ይዘህ ትመጣ ነበረ፣ ለልጃችን ልብስ ትገዛለት ነበር፣ ታቅፈው ነበር፣ ልጃችን አልናፈቀህም? 3 ዓመት ሆነው እኮ ብላ ነው ፖስት ያደረገችውና ሰውየው ሞቷል። በቃ ስልኬን ወርውሬ ጮኩኝ ማለት ነው ቤት ውስጥ። ያ ፔን እኔ ቤት ቢሆን እኔ ብሆን ብዬ ሳስበው ለዚህ ድራማ ያስፈልገውም። እናንተ የሰው ችግራችሁ ከምታረጉ የሰው ሐዘናችሁ የምታደርጉ ከሆነ ማልቀስ ቀላል ነው። እያለቀሰች ለንጉስ ዳዊት ስታስረዳው እናያለን። አያችሁ፣ ምክንያቱም እሷ የምታስረዳው ነገሩን ስታስረዳ በድራማ መልክ ሳይሆን ነገሩን ሆነው ነው፣ ሴንስ አድርገው ነው፣ ኖራው ነው። እኛስ የሰው ችግራችን ነው፣ የሰው ሐዘናችን ነው፣ የሰው ቤት መመሰቃቀል ለኛ ልክ የኔ ቤት ቢሆን ብለን እናስባለን እንዴ? ዛሬ የኛ ይሙላልን እንጂ የኛ ይመርልን እንጂ የኛ ይስተካከልልን እንጂ ምን ይመለከተናል?
እቺ ሴት ግን በጣም ይመለከተኛል ብላ ሐዘኑን ችግሩን የራሷ አድርጋ የምታለቅስ ናት። እና ከንግግሯ መካከል ምን አለችው? ወራሹን ደግሞ መብራቴን ያጠፋሉ ብላ ቁጥር 7 ላይ ስትናገር ታዩታላችሁ። ወራሹ መብራቴን ያጠፋሉ ትላለች። አይገርምም? ወራሽ አለመኖር፣ ትውልድ አለመተካት ለካ የመብራት መጥፋት ነው። በቤታችንም ይሁን በቤተ ክርስቲያን የትውልድ መበታተን፣ የትውልድ መጥፋት የመብራት መጥፋት ነው። ከዚህ ሴትዮ ንግግር ስናይ ማለት ነው። አያችሁ? ትውልድ ያስፈልጋል፣ ወራሽ ያስፈልጋል። በቤተ ክርስቲያን ትውልድ ያስፈልጋል። የሚከተል በቃ ወንጌልን ይዞ የሚቀጥል። በእኔ ቤት ውስጥ እኮ ወራሽ ያስፈልጋል አይደል እንዴ? እኔ የማመልከውን ጌታ የዘላለም ሕይወት የሆነውን ክርስቶስ ኢየሱስን ወንጌል የሚሰብክ ከኔ ቤት አንድ ሰው መውጣት የለበትም፣ መጥፋት የለበትም። ዛሬ ከቤተ ክርስቲያን ትውልድ ሲጠፋ ምንም አይመስለንም። ከቤታችን ትውልድ ሲጠፋ ምንም አይመስለንም። ሰዎች ባክ ሲያረጉ ምንም አይመስለንም። ለምን? በቃ እኛ እስካለን ድረስ እናብራ እንጂ፣ እኛ እስካለን ድረስ እንታወቅ እንጂ፣ እኛ እስካለን ድረስ እናገልግል እንጂ፣ የእግዚአብሔር ሰው የእግዚአብሔር ሴት እንባል እንጂ። ሰው ቢተካ ባይተካ አይመለከተንም። ግን ሰው አያስፈልግም እንዴ? ያስፈልጋል እኮ። ዝም ብላችሁ እስኪ በዛሬው ቲጂ እህታችን የለችም፣ ጌታ የተባረከ ይሁን፣ ልትሞላ ሄዳለች፣ ነገ ትመጣለች። ነገር ግን ዛሬ ነው እህታችሁ በፊታችሁ በቃ ትላንትና ቁጭ አድርጋ አስተምራኝ ይሄው ቁጭ ብዬ እየተናገርኩ ነው የምችለውን ነገር ማለት ነው። ጌታ በእኔ ያስቀመጠውን ነገር። ትውልድ ያስፈልጋል ማለት ነው። አያችሁ? አገልግሎትም ቢሆን ዱላ ቅብብል ነው። ስለዚህ መብራቴን ያጠፋሉ፣ ደግሞ የባሌን ስምና ዘር ያጠፋሉ። የሞተው ባሏ ስሙ ዘሩ የሚቀጥለው በወለደው ትውልድ እንደሆነ ትናገራለች። በጥበብ ነው እያስረዳችሁ የነበረው ማለት ነው። ከዛ በኋላ ወርዳ ቁጥር 12 እስከ 15 ላይ አንድ በጣም ልብ የነካው ነገር እግዚአብሔር የነፍስን ጥፋት አይወድም ትለዋለች። እቺ ሴት ምን አይነት ጥበበኛ ሴት ነች! እውነትም ጥበበኛ ሴት ነች። እግዚአብሔር የነፍስን ጥፋት አይወድም ትልና ነገር ግን የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። በጥበብ ነገረችው። በቃ አስገባችለት ለንጉስ ዳዊት። እውነት ነው፣ የአምኖንን ሞት እግዚአብሔር አይወደውም። አንተም ደስ አልተሰኘህበትም፣ አዝነሃል። ነገር ግን ደግሞ ይሄ የጠፋው ሰው ወደ ጌሹር የተኮበለለው ልጅ አቤሴሎም ዘር እንዲቀጥል ያስፈልጋል፣ ትውልድ እንዲቀጥል ያስፈልጋል፣ በቤት መብራቱ እንዳይጠፋ ያስፈልጋል። ስለዚህ ይሄ ደግሞ ዘርህ እንዲቀጥል ካስፈለገ መብራትህ እንዳይጠፋ ያስፈልጋል። መብራት መጥፋት የለበትም ወገኖች። ምን አገባን እያልን በየፊናቸው የተበታተኑ ሰዎች መብራት እየጠፋ እንደሆነ ታውቃላችሁ። በቤተ ክርስቲያን የጠፉ በኢየሱስ ስም ይመለሱ። ከቤታችን የጠፉ ልጆች ይመለሱ በጌታ በኢየሱስ ስም። በእውነት ከቤተ ክርስቲያን የተበታተኑ ትላንት ያገለግሉ የነበሩ ትላንትና በተለየ እሳት ሲያገለግሉ የነበሩ ወንድሞች እህቶች ዛሬ ላይ ጠፍተዋል እኮ። ምንም አይመስለንም፣ አንፈልጋቸውም። ማይክ ተሻሙን ብለን አባረናቸዋል። እኛ ምንም አይመስለንም። አመፀኛ ነው ብለን ከቤተ ክርስቲያን አግደናቸዋል። ወደኛ እንዳይቀርቡ አድርገናቸው ምንም አይመስለንም። ዛሬ ግን እግዚአብሔር በእውነት ያስባቸው። የጠፉትን የተበተኑትን በቃ የትውልድ መብራት እንደሆኑ ትውልድን የሚያስጠሩ ከኛ የሚቀበሉ ጀነራሎች እንደሆኑ እግዚአብሔር ከሰማይ ያያል። ደግሞ ትውልድ እንደዚህ እንደ ቴቄቱ አይነት ብላተኛ ሴትን እግዚአብሔር እንዳስነሳና በዛ ዘመን እንዳደረገ በዚህም ዘመን ደግሞ እንደሱ አይነት ሴቶችን ያስነስቶ እግዚአብሔር ወንዶችን አስነስቶ እግዚአብሔር ትውልድን ይሰብስብ። በእውነት በጣም ነው የሚገርመው። ከዛ በኋላ ንጉስ ዳዊት ምን አለ? በቃ ገባው ነገሩ ማለት ነው። ነገሩ ገባው ወደሱ ቤት እንደሆነ፣ ነገሩ የራሷ ሳይሆን የሱን ቤት ህይወት እየኖረችለት እንደሆነ፣ የሱን ቤት ሐዘንና የሱን ቤት ፔን ተሸክማ በቃ እየተወነች እንደሆነ፣ እየተወነች ብቻ አይደለም ተጋብቶባት በቃ በዛ ነገር እንደተነካች የገባው ሰው ይሄን ነገር ሊነግራት የሚችለውን ሰው ጠረጠረና ኢዮአብ ካንቺ ጋር ነበር፣ የኢዮአብ እጅ ካንቺ ጋር ነው ይላታል። የኢዮአብ እጅ ካንቺ ጋር ነው። አይገርም? ንጉስ ዳዊት ደግሞ ጥበበኛ ነው። ነገሩ ከየት እንደተነሳ ይገባዋል። ጥበበኛ ነው። እንዲያውም ትለዋለች እኮ እሷ ክፍሉን እናንብበው። በቃ ከየት እንደተነሳ ገባው ማለት ነው። የኢዮአብ እጅ ካንቺ ጋር ነው ይላታል። አይገርም? አው ትለዋለች ማለት እሷ ደግሞ ማለት ነው። ንጉስ ለሴቲቱ መልሶ የሚጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉስ ይናገር አለች። ንጉስም በዚህ ነገር ሁሉ የኢዮአብ እጅ ካንቺ ጋር ነውን አላት ነው።
ሴቲቱን መልሳ ጌታ ንጉስ ወይ በሕያው ነፍስህ እምላለሁ ጌታዬ ንጉስ ከተናገረው ነገር ሁሉ ወደ ቀኝ ወደ ግራም ሊል የሚችል የለም ብላ ባሪያህ ኢዮአብ አዞኛል ብላ ትናገራለች። ከዛ በኋላ የኔ ሐሳብ አይደለም ታዝዤ ነው፣ ይሄ ቅን ሰው አዞኝ ነው ያንተን ቤት ችግር ለማስተካከል። ቁጥር 20 ላይ ያለው ቃል ነው በጣም የነካኝ። ባሪያህ ኢዮአብ የዚህ ነገር መልክ እንዲለወጥ አደረገ። ኢየሱስ ጌታ ነው። የዚህ ነገር መልክ እንዲለወጥ አደረገ ባሪያህ ኢዮአብ ትለዋለች። አይገርምም? የዳዊት ቤት መልኩ ተቀይሯል፣ ተመሰቃቅሏል። ትላንትና የሁለተኛ ሳሙኤል ምዕራፍ 3 ላይ እንዳነበብነው የዳዊት ቤት እየበረታ ሄደ፣ የሳኦል ቤት እየደከመ ሄደ ብለን አንብበናል አይደለ? አይገርም? ያ እየበረታ ሄደ የተባለው ቤት የሚበረታ ሳይሆን አሁን እየጠፋ ነው። ትውልድ እየጠፋ ነው፣ እየተበተኑ ነው። የአመጽ ቤት ሆኗል፣ የርኩሰት ቤት ሆኗል፣ የደም ቤት ሆኗል። በቃ አፍረዋል፣ ተሸማቀዋል። በእስራኤል የማይደረግ በቤታቸው ተደርጓል። ይሄ ቤት ግን መልኩ መቀየር አለበት። መልኩ የሚቀየረው ደግሞ በነ ኢዮአብ አይነት ቅን ሰዎች ነው። መልኩ የሚቀየረው እንደ ቴቄይቱ አይነት ጥበበኛና አስተዋይ ሴት ሲኖሩበት ነው። ነገርን እንደራሳቸው አድርገው ኢንተርፕሬት አድርገው የሰውን ሐዘን የሰውን ችግር የራሳቸው አድርገው የሚኖሩ ሰዎች ሲኖሩበት ነው። ስለዚህ የዚህ ነገር መልክ እንዲለወጥ ባሪያህ ኢዮአብ አደረገ። ይሄንን አደረገ አለችው። መልኩን የሚቀይሩ ማለት ነው። በቤተ ክርስቲያን መልክ ጠፍቷል። አሁን በዚህ ዘመን አይደለም? በዚህ ዘመን እኮ መልካችን ጠፍቷል። የክርስትና ህይወት መልኩ ጠፍቷል። በዓለም ተበርዟል። ትናንትና የምንታወቅበት የቅዱሳን መታወቂያ ጠፍቷል። መልኩ ተበርዟል። የዚህ ነገር መልክ እንዲለወጥ ግን እግዚአብሔር ዛሬ በጌታ በኢየሱስ ክርስቶስም ከናንተ መካከል ከኛ ቤት ከናንተ ቤት እግዚአብሔር እንደ ኢዮአብ አይነት ጥበበኞችን ቅን ሰዎችን ያስነሳል። እንደ ቴቄይቱ አይነት ሰዎችን የኛ ቤት ችግራቸው፣ የኛ ቤት ሐዘናቸው፣ የኛ ቤት መጥፋት የነሱ ቤት እንደ መጥፋት አድርገው የሚቆጥሩ ጥበበኞችን እግዚአብሔር ያስነሳል። መልካችን እኮ ጠፍቷል። የዚህ ነገር መልክ እንዲለወጥ ባሪያህ ኢዮአብ አደረጋለች። አይገርምም? በቃ ይሄንን አደረጋው። አንተ ጠቢብ ሰው ነህ። የእግዚአብሔር መልአክ ጠቢብ እንደሆነ አንተም ደግሞ ጠቢብ ነህ። አልተሰወረብህም፣ አውቀዋል። ንጉስ ዳዊት ግን ባሪያህ ኢዮአብ የዚህ ነገር መልክ እንዲለወጥ አደረገ ብላ ትናገራለች። ኢየሱስ ጌታ ነው። የዳዊት ቤት እኮ የበረታ ሄደ የተባለ ቤት፣ የዳዊት ቤት እግዚአብሔርን የሚወድ ለእግዚአብሔር ክብር ሲያሸበሽብ በሜልኮል ፊት የተናቀው የእግዚአብሔርን ታቦት የሚያከብር የእግዚአብሔርን ቤት ልስራ የሚል የሱ ቤት እኮ መልኩ ተቀየረ። የሐዘን ቤት ሆነ፣ የደም ቤት ሆነ፣ የርኩሰት ቤት ሆነ። ይሄንን ቤት ግን የሚቀይር ሰው ኢዮአብ ተነሳ እና እግዚአብሔርን በዚህ ዘመን የኛን ቤት ነገርና የቤተ ክርስቲያንን ነገር የሚቀይሩ ሰዎችን እንደ ኢዮአብ አይነት ቅኖችን አስታራቂዎችን እግዚአብሔር ያስነሳል። በማቴዎስ 5:9 ላይ ምን ይላል? የሚያስተራርቁ ብፁዓን ናቸው ይልና የእግዚአብሔር ልጆች ይባላሉና ብሎ ይናገራል። የእግዚአብሔር ልጆች ይባላሉ የሚያስታርቁ። ዛሬ እኮ አገልጋይን ከአገልጋይ የሚያስታርቅ እኮ የለም፣ የሚያለያይ ነው ያለው። ወንድምን ከወንድሙ፣ እህትን ከእህቷ፣ ወዳጅን ከወዳጅ፣ ጓደኛን ከጓደኛ የሚያስተራርቅ የለም፣ ጠፍቷል። መልክ የሚቀይር ጠፍቷል። መልኩ ሲቀየር አይገደንም፣ እንደውም ደስ ነው የምንሰኘው። እገሌ እኮ ገሌ ጋር ያገለግል ነበር አሁን ወጣ ሲባል እሰይ የምንልኛ አይደለንም። እግዚአብሔር በእውነት ማስተዋልና ጥበብን ይስጣል። እና ቁጥር 21 እስከ 24 ድረስ ሄዳችሁ ስታነቡ ኢዮአብ አቤሴሎምን ለመመለስ ከአባቱ ከንጉስ ዳዊት ዘንድ ፈቃድ አግኝቶ ወደ ሀገሩ ወደ ኢየሩሳሌም ሲመልሰው እናያለን። መለሰው፣ ይዞት መጣ። አቤሴሎምን ከሄደበት ከጌሹር ይዞት ተመለሰ ማለት ነው። አይገርምም? ይዞት ተመለሰና ምን አለ አባትየው? አይ ይዘው ወደ ቤቱ እንጂ የኔን ፊት አያይም አለና ከለከለ። የኔን ፊት አያይ። በጣም ነው የሚገርመው። ወርደን እናየዋለን። አቤሜሌክ ይገርማችኋል፣ 3 ወንድ ልጅና ያችን ውብ የሆነችዋን እህቱን ምትክ ትዕማር የምትባል እጅግ ውብ የሆነች ሴት ልጅ ወለደ ይላል። አይገርምም? ይሄ ሁሉ ምንድነው? ስኬት እኮ ነው አይደል? እነዚህን ወልዶ ሁሉ ግን የአባቱን ፊት አላየም። አያችሁ ወገኖቼ፣ ተሳክቶልናል ማለት ደስተኛ ነን ማለት አይደለም። ነገር ሁሉ ሆኖልናል ተደርጎልናል ማለት የአባታችንን ፊት ከማየት ጋር ይወዳደራል ማለት አይደለም። የአባቱን ፊት አላየም አቤሴሎም። በጣም ነው የሚገርመው። በጣም የገረመኝ ነገር ግን በቃ የአባቱን ፊት ሳያይ 2 ዓመት ሙሉ ተቀመጠ።
ከዛ በኋላ 2 ጊዜ ለኢዮአብ መልእክተኛ ላከበት እና እያለ ሲልክበት ኢዮአብ ቀረ። እዚህ ጋር በጣም የገረመኝ ነገር ኢዮአብ መጀመሪያ ያለማንም ጎትጓች በቅንነት የዳዊትን ቤት ችግር ሊፈታ ጥበበኛ ሴት አምጥቶ ደግሞ ሄዶ ሊያስታርቅ አቤሴሎምን እንዳመጣ እንደዛ ያንን ቅን ነገሩን ማስቀጠል ግን አቃተው። አያችሁ፣ የጀመርነውን መልካም ስራ በትጋት አለማስቀጠል ዋጋ ያስከፍላል። ባይዘው ትናንትና እኮ ያለማንም ጎትጓች ነው አቤሴሎም እባክህ አስታርቀኝ ከአባቴ ሳይለው፣ ንጉስ ዳዊት እባክህ አቤሴሎምን ልጄን መልስልኝ ሳይለው በራሱ ተናሳሽነት የጀመረውን መልካም ስራ ግን እስከ መጨረሻው ድረስ አልሄደበትም። ዋጋ ሲያስከፍለው የምታዩት 2 ጊዜ ላከበት፣ 2 ጊዜም ቀረ፣ ችላ አለው፣ ቸለተኛ ሆነ። አያችሁ፣ ቸለተኛ እንሁን ወገኖች። የጀመርነውን መልካም ስራ በትጋት እንሂድ። ውጤት ያስገኝልንን ሁሌ ነብላችሁ ውጤት ያስገኝልንን የትኛውንም ትጋት እየጨመረን እንሂድ። ይሄ ትጋቱ ይሄ መልካም ስራው እኮ ውጤት አስገኝቶለታል። በቃ አምጣው ከጌሹር ብሎታል። ነገር ግን ነገሩን ግን ሲቀጥል አታዩት። ከዛ በኋላ እርሻውን አቃጠለለት። ገብስ አለው ሂዱና አቃጥሉ አለና ላከበት። ዋጋ ከፈለ ማለት ነው። አያችሁ፣ ከዛ ሲያቃጥልበት ሄደና ለምንድነው ባሪያዎች እርሻዬን ያቃጠሉት ብሎ ሲናገረው ከጌሹር ለምን መጣው? አይገርምም? ከጌሹር ለምን መጣው? የአባቴን ፊት ማላይ ከሆነ ግን እኮ ከጌሹር ተመልሶ ወደ ኢየሩሳሌም ነው የገባው። የአባቱ ንጉስ ዳዊት መንግስቱ ባለበት ሀገር ላይ የእግዚአብሔር የቃል ኪዳኑ ታቦት ባለበት ምድር ላይ በኢየሩሳሌም ተቀምጧል። ነገር ግን የአባቱን ፊት አላየ። ወገኖቼ ዛሬ እኔና እናንተ በቤተ ክርስቲያን ውስጥ በቸርች ውስጥ አለን ማለት የአምላካችንን የአባታችንን የጌታን ፊት እስካላየን ድረስ ተሳክቶልናል ሆኖልናል ማለት አይደለም። ልክ ኢዮአብ እንዳደረገ የኮበለለውን አቤሴሎምን እንደመለሰው እንደዛ ወደ ኢየሩሳሌም እንዳመጣው እኔና እናንተ ባክ ያደረጉ ሰዎችን ሄደን በጥበብ በቅንነት በመልካም ነገር መልሰን ወደ ቸርች ወደ አዳራሽ ውስጥ አስገብተናቸው ሊሆን ይችላል። ነገር ግን የአባታቸውን ፊት የእግዚአብሔርን ህልውና የእግዚአብሔርን የቃሉን ብርሃን እንዲያዩ ትላንትና የተለማመዱትን ዓለማዊ ነገር ትተው ዛሬ ወደ መንፈሳዊ ነገር መግባት ካልቻሉ ምን ዋጋ አለው? ምን ዋጋ አለው ከጌሹር መመለሱ ወደ ኢየሩሳሌም? አያችሁ፣ ኢየሩሳሌም ብቻ መቀመጥ በቂ አይደለም ማለት ነው። ቸርች ውስጥ ብቻ መቀመጥ በቂ አይደለም ወገኖች። በክርስትና ህይወት የአባታችንን የእግዚአብሔርን ፊት ማየት አለብን። ህልውናውን መንፈሱን ማጣጣም አለብን። ከሱ ጋር መነካካት አለብን። ፌሎሺፕ ማድረግ አለብን። አያችሁ፣ መያዝ መተሳሰር አለብን ከእግዚአብሔር ጋር። ለምን መጣው ከጌሹር? ኖርማል ነው በቃ ከጌሹር ባይመለስ። እኛ ከዓለም ተጠርተን መጣን አይደለ? ኑ ታረቁ ብሎ ኢየሱስ ጌታ ነው። በክርስቶስ ኢየሱስ በመስቀሉ ስራ ታረቅን ከአባታችን ጋር እና ፊቱን ካላየን ቸርች ውስጥ ብቻ መሰብሰባችን ምንድነው ዋጋው? አያችሁ፣ ወደ ኢየሩሳሌም ከመጣ አይቀር የአባቱን ፊት ማየት አለበት። የአባቱን ፊት ስላላየ ዋጋ አስከፈለው ኢዮአብን። የምናመጣቸውን ሰዎች እንዲመለሱ መወትወታችን ወደ እግዚአብሔር ቤት ወደ ቅፉ ወደ አባታቸው ጉያ እንዲመጡ ማድረጋችን መልካም ነገር ሆኖ እያለ እስከ መጨረሻው ግን የአባታቸውን ፊት እንዲያዩ ማድረግ ደግሞ እጅግ በጣም እግዚአብሔር ደስ የሚሰኝበት ነገር እንደሆነ እኔ ሲገባኝ ነበር። አያችሁ፣ እና በኢየሩሳሌም መቀመጥ ብቻ ሙሉ አይደለም ወገኖች። ቸርች ውስጥ አዳራሽ ውስጥ ብቻ ተሰባስቦ ከሚያመልኩ ሰዎች ጋር አብሮ ማጨብጨብ አብሮ ጌታ ጌታ ማለት ብቻ በቂ አይደለም። በህልውና ውስጥ መኖር ያስፈልጋል። ከጌታ ጋር ፌሎሺፕ ማድረግ ያስፈልጋል። መገናኘት ያስፈልጋል። አያችሁ፣ ቁጥር 33 ላይ ከዛ ወደ አባቱ ቤት ገባና ንጉስ ዳዊት አቤሴሎምን ሳመው። በጣም ተደነቀው። እንዴ ልጁን ያን ሁሉ ነገር አድርጎ አቀፈና ሳመው። አያችሁ፣ ይቅርባይነትና የአባትነት መንፈስ ያለው ሰው ነው ዳዊት። ይቅርባይና የአባትነት መንፈስ ያለው ነው። ይቅር ብሎ ደግሞ አቅፎ የሚስም የአባትነት መንፈስ ያለው ነው። ምንም እንኳን አቤሴሎም ቂመኛ ነው፣ አጭበርባሪ ነው፣ አጭበርብሮታል። ድግስ ደገስኩ ብሎ ልክ እንደሚያስደስት ግን ድግሱ የቂም በቀል ድግስ እንደነበረ ማለት ነው። እና አሁንም ደግሞ በዚህ ዘመን ይህ መንፈስ ለቤተ ክርስቲያን ምን ይላል? ያስፈልጋል። እንዴት? የበረታውንና መልካሙን ብቻ ሳይሆን አመፀኛውንና ክፉ አድራጊውንም ቢሆን ማቀፍ የሚችሉ
የአባትነትና የእናትነት መንፈስ ያላቸው መሪዎች፣ አገልጋዮች በዚህም ዘመን ያስፈልጉናል። አያችሁ፣ ትውልድን ይቅር ብለን በይቅርታ ወደ ቤተክርስቲያን የምንመልስ፣ ወደ ቤታችን የምንመልስ መሆን መቻል አለብን እንጂ ጥፋት አጥፍቷል፣ አመፀኛ ነው፣ ይሄን አድርጓል፣ ረክሷል ምናምን ብለን አመት አግደንሃል 6 ወር እያልን ከቤተክርስቲያን የምናጠፋቸው ትውልዶች አይደሉ እንደ ዛሬ የበዙት። እግዚአብሔር እንደ ዳዊት አይነት ልብ ያላቸው ሰዎችን በምድራችን ላይ ያስነሳ። በጣም የሚገርመው ነገር እንግዲህ አቤሴሎም በማለዳ ተነስቶ በበሩ መግቢያ ላይ እየቆመ ወደ ንጉሱ ፍርድ ለማስፈረድ የሚገቡትን በሙሉ ጉዳይ ያላቸውን እየጠራ አንተ ከወዴት ነህ እያለ ይጠይቃል። አንተ ከወዴት ነህ? አያችሁ። ከዛ በኋላ እኔ ከእስራኤል ወገን ደግሞ ከአንዲቱ ነኝ ምናምን ሲለው ነገር ቅንና እውነት ነው ይልና ነገር ግን በቃ ከንጉስ ዘንድ ላንተ መልካም ፍርድ ይፈርድልህ የሚወድ የለም እያለ የንጉስ ዳዊትን ስራ ያናንቃል፣ ፍርዱን ያናንቃል፣ መንግስቱን ያናንቃል። እናንተ አያችሁ። እኔ ይህን ክፍል እያጠናው የሌሎችን ስራ በማቃለልና በማጥላላት እንዲሁም መጥፎ ጎን በማጉላት ለራሱ ከንቱና ርካሽ ተወዳጅነትን የሚያደርግ ሰው እንደሆነ ነው ያየሁት አቤሴሎም። በዚህም ዘመን እንደዚህ አይነት ሰዎች እንዳሉ ታውቃላችሁ። አይገርምም? አቤሴሎም በቤቱ አደባባይ በበሩ አደባባይ ላይ መቆሙ በማለዳ መነሳቱ ሰዎችን ለማጥመድ ነው እንጂ የንጉስ ዳዊትን መንግስት ለመገንባት አልነበረም። አያችሁ፣ የንጉስ ዳዊትን መንግስት ለመገንባት እንደ ልጅ ለማገዝ ሰፖርት ለማድረግ ሳይሆን በማለዳ የሚነሳው በበር አደባባይ ላይ የሚቆመው ሰዎችን ሰላም የሚለው ለዛ ሳይሆን ለራሱ ዓላማ ሰዎችን ሊያጠምድ ነበር። በዚህም ዘመን ሁሉንም ማለት አይደለም፣ አንዳንድ አገልጋዮች አሉ ታውቃላችሁ። የሌላ ሰው አዳራሽ በመገኘት መልካም አገልጋይ መሆናቸውን በጠዋት ትጉ ሰራተኛ መሆናቸውን በጠዋት በመገኘት ሰዎችን ሰላም በማለት በመሳም ልክ እንደ አቤሴሎም መልካም በመስመሰል የሌሎቹ አገልጋዮች በቅንነት እንደማያገለግሉ በማስመሰል ሰዎችን ለራሳቸው ልባቸውን ለመስረቅ በመማረክ አጉል ርካሽ ተወዳጅነትን እንትን እያሉ እያስመሰሉ በማስመሰል ሰዎችን ልባ የሚሰርቁ ብዙዎች አሉ። ከነሱ መጠንቀቅ ያስፈልጋል ወገኖች። በጣም ነው የሚገርመው። እንደውም ሊሰግዱለት ሲሉ እጅ ሊነሱ ሲሉ የንጉስ ልጅ እኮ ነው፣ ሊሰገድለት ይገባል፣ እጅ ሊነሳ ይገባል። ኖ እጃቸውን ይዝና ይስማቸው ነበረ። ምን አይነት አስመሳይ ሰው ነው አቤሴሎም! አይታችሁ ታውቃላችሁ? በዚህ ዘመንም እኮ አሉ። ምናችሁንም ቤታችሁን አያውቁትም፣ የምትኖሩበትን ህይወት አያውቁትም። አንድ ቀን ጸልዮላችሁ አያውቅም፣ አስተምረዋችሁ መክረዋችሁ አያውቁም። ወደ ቢሮ ጠርተው ያላችሁበትን ኢንቫይሮንመንት አያውቁም። ነገር ግን ወድሻለሁ፣ ወድሃለሁ፣ I love you። ከዛስ you are blessed፣ አንተ የተባረክህ፣ አንተ ኃያል፣ አንተ ብርቱ፣ አንተ ጎበዝ፣ አንተ እኮ ማለት አንተ እኮ እዚህ ጋር አይመጥንህም እኮ፣ አንተ እኮ የራስህ ነገር እንደዚህ እንትን ብትል እኔ ጋር ደግሞ ብትመጣ የሚሉ እኮ አሉ አሁን በዚህ ዘመን ማለት ነው። እነዚህን ሰዎች ሽሿቸው። እንደ አቤሴሎም አይነት ሰዎች ናቸው። አያችሁ፣ በራሳቸው ጥበብና በራሳቸው አደራረግ ሰዎችን ለመማረክ የሚፈልጉ ናቸው እንጂ እግዚአብሔር መንግስታቸውን ያጸናላቸው ወይ ደግሞ አገልግሎታቸውን ራሱ ፈቅዶ የሰጣቸው ሚሽን የተቀበሉ አይደሉም። አያችሁ፣ እያደረገ ያለው ነገር ይሄ ነው። እና ደግሞ ጽድቅን ፈርድ ዘንድ ይላል። መልካ በቃ በጽድቅ እንድፈርድ እንደው ጽድቅን ፈርድ ዘንድ ማን በሾመኝ እያለ ደግሞ ይላል። አይገርምም? ነገስታትን የሚሾም ማን ነው? ሮሜ 13:1 ላይ ሄዳችሁ እዩ እስከ 3 ድረስ። ነገስታትን የሚሾም እኮ እግዚአብሔር ነው። ዳዊትን እኮ የሾመው እግዚአብሔር ነው። ጠብቆ ነው ዳዊት የተሾመ፣ በራሱ ጥበብና በራሱ ዘዴ አልሄደም። እንደው ማን በሾመኝ ይላል። ሰው የሚሾመው ነው የሚመስለው የሰውዬ። አይገርም? ሹመትን የሚሰጥን እግዚአብሔርን አያውቀው። ሰው ይመስለዋል፣ ሰው መያዝ ይመስለዋል መሾም። ኪንግደም መገንባት ሰው መያዝ ብቻ ይመስለዋል። አያችሁ? እና እንደ አቤሴሎም ያሉ ሰዎች የሰውን ልብ ለመያዝ እንጂ የእግዚአብሔርን ፈቃድ ለማድረግ አይተጉም። የእግዚአብሔርን ፈቃድ ለማድረግ አይተጉም። የሰውን ልብ ለመያዝና የሰውን ልብ ለመማረክ ግን ይተጋሉ። በጣም ነው የሚገርመው። ከ4 ዓመት በኋላ እንዲህ አይነቱን ርካሽ ነገር እያደረገ የመንግስቱ ሰፖርተር የዳዊት መንግስት ደጋፊ መስሎ እውነተኛ ልጅ መስሎ ከሰዎችን ልብ እየሰረቀ 4 ዓመት ሙሉ ይሄን ነገር ካደረገ በኋላ አቤሴሎም ከዛ በኋላ በእግዚአብሔርም በአባቱም ላይ ውሸትን ዋሸ። በአባቱ ክብር ላይ ደግሞ በእግዚአብሔር ስም ላይ ተሳለቀ። ምን ይለዋል? በቃ አባቴ ፍቀድልኝ፣
ትናንትና በጌሹር ሳለው የተሳልኩ ስዕለት አለብኝ ወደ አባቴ ቤት ብታስገባይ ብዬ በቃ መስዋዕትን አቀርባለሁ ብዬ ተስያለውና ልሂድ ይለዋል። በጣም ነው የገረመኝ እኔ እንዴት አድርጎ እውነት የሚመስል ውሸት እንደሚዋሽ ማለት ነው። እውነት እኮ ነው የሚመስለው፣ እውነት አይመስልም። ለምን በጌሹር ስለነበረ እውነትም ወደኔ ቤት መምጣት ፈልጓል ሊል እኮ ይችላል። የማይዘበትበት እግዚአብሔር ስሙ ላይ ተዛበተ፣ በአባቱ ክብር ላይ ተዛበተ። ግን በጣም እኔ የገረመኝ ነገር ዳዊት ለምንድን ነው ዛሬም የተታለለው አልኩኝ። ስንቴ ነው የሚታለለው? በአምኖን ተታለለ፣ በሱ ለሁለተኛ ጊዜ ተታለለ። ለምንድን ነው? በቃ ገባኝ ማለት ነው። ለምንድን ነው እንደዚህ የተታለለው እያልኩኝ አንድ ቀን ትጂ ያለችው ነገር ትዝ አለኝ። ቅን ልብ ያላቸው ሰዎች ክፋትን አያውቁትም ማለች። በቃ ሁሉ ጊዜ ዳዊት ቅን ልብ ያለው ነው፣ እንደ እግዚአብሔር አይነት ልብ ያለው ነውና ክፉ ያደርግ ይሆናል ብሎ አቤሴሎምን ራሱ አይጠራጠረውም። አይገርማችሁ? እና ከዛ ቀጥሎ አቤሴሎም በኬብሮን ነገሰ ብሎ አዋጅ አስነገረ ማለት ነው። ጉበኞችን ልቆ ማለት ነው አዋጅ አስነገረ። ራሱን በራሱ ሾመ። በጣም ነው የሚገርመው። ከቁጥር 9 እስከ 10 ድረስ ሄዳችሁ ስታነቡ 200 የሚሆኑ ሰዎች ከኢየሩሳሌም ወደ ኬብሮን በየዋህነት ይላል መጽሐፍ ቅዱስ እኮ ነው ራሱ በየዋህነት ከአቤሜሌክ ጋር ሄዱ። የሚሆነውን አያውቁም ነበርና በየዋህነት 200 ሰው ወደ ኬብሮን አብረው ሄዱ። የሚሆነውን ምን እንደሆነ አያውቁም። የአቤሴሎምን ዕቅድ አያውቁም። እና ይሄን ነገር እያየው በጣም ገረመኝና በአቤሴሎም አታላይነትና መሰሪነት ምክንያት የዋ ሰዎች መልካሚቷን ኢየሩሳሌምን ትተው ሄዱ። ኢየሩሳሌም እንደምታውቁት የእግዚአብሔር የቃል ኪዳኑ ታቦት ያለበት ምድር ነው። የንጉስ ዳዊት ንግስና ቦታ ያለበት ምድር ነው። ያን ሁሉ መልካም ነገር ትተው ወጡ ማለት ነው። ተታለው ግን የዋ ናቸው። 200 ሰዎች በአቤሜሌክ ሴራ ተታለው ማለት ነው። አሁንም ብዙ የዋ ሰዎች በአንዳንድ አታላይ አገልጋዮች ጥልቅ ሴራ እውነተኛይቷን የእግዚአብሔርን ክብር ያለባትን የእግዚአብሔር ቃል የሚከበርበትን የእግዚአብሔር ቃል የሚነገርበትን ቦታ በማስመሰል ሴራ የተሰበሰቡ ሰዎች ወዳሉበት ምድረ በዳ አዳራሽ ይሄዳሉ። አያችሁ? እግዚአብሔር የሌለበት ሁሉ ጊዜ ምድረ በዳ ነው። የእግዚአብሔር ቃል የማይከበርበት ምድረ በዳ ነው ወገኖቼ። ምንም እንኳን አዳራሹ በሰው ቢሞላ 200 ሰው ቀላል አይደለም ወገኖች። ቀድሞ ይሄዱ አሉ። ጌሹር ላይ ያሉ ሰዎች አሉ። ኬብሮን ላይ ያሉ ሰዎች አሉ። እነዛም ሁሉ ሰዎች ጨምሮ እንደገና ከኢየሩሳሌም ከመልካሚቱ ከተማ ተነስተው የእግዚአብሔር ክብር ካለበት ቦታ ተነስተው አብረው ተከትለው የሚሄዱ የዋ ሰዎች የሚሆነውን ነገር የማያውቁ ወገኖች፣ እንደዚህ አይነት ሰዎች ካላችሁ ንቁ። ብዙ ሰዎች እንደዚህ ተበልተዋል። ወደ ምድረ በዳ ሄደዋል። አይገርምም? እና ቀጥሎ ደግሞ ያደረገው ነገር ቁጥር 12 ላይ አቤሴሎም የዳዊትን መካር አኪጦፌልን አስጠርቶ እንግዲህ የእግዚአብሔርን መስዋዕት ከሚሰዋበት ቦታ አስጠርቶ ይወስደዋል። ለምን ወሰደው አኪጦፌልን ብዬ እያሰብኩ ነበር። አይገርምም? ከዛ አኪጦፌልን ከወሰደ በኋላ ከአቤሴሎም ጋር ያለው ህዝብ እየበዛ ሄደ ይላል። ከዛ ደግሞ የአቤሴሎም እንትን አመጹ ጸና። አመጹ ራሱ ጸና። መጽናት ብቻ አይደለም፣ ህዝቡም ደግሞ እየበዛ ሄደ። እውነት አይመስልም? አያችሁ? ዋና ሰዎችን መያዝ የውሸተኞች ባህሪ ነው። ዋና ተሰሚነት ያላቸውን ኢንፍሉዌንሻል ፐርሰን መያዝ የውሸተኞች ባህሪ ነው። ለምን መሰላችሁ? ይሄማ እገሌም ከሄደ ሂዊም ከሄደችማ ወይኔ ሂዊ እኮ በጣም የምትታወቅ ሰው እኮ ናት በዛ ቦታ ላይ በኢየሩሳሌም የዳዊት መንግስት ውስጥ አማካሪ ነበር አይደል አኪጦፌል። ስለዚህ እሱ ሄዷል ማለት ወደ አቤሴሎም ይሄ ነገር እውነትም ከእግዚአብሔር ነው አቤሴሎም የተሾመው። እውነትም አቤሴሎም ቅን ፈራጅ ነው። ከአባቱ በተሻለ ምድሪቷን እኛን ሊያስተዳድረን ሊመራን ይችላል እውነት ነው እንዲሉ ለማድረግ አኪጦፌል ወሰደ። አያችሁ? ዛሬም እኮ አለ ቸርች ውስጥ ቤተክርስቲያን ውስጥ በቃ በደንብ ኢንፍሉዌንስ የሚያደርጉ በማስተባበር ኢንፍሉዌንስ የሚያደርጉ በመናገር ኢንፍሉዌንስ የሚያደርጉ የእግዚአብሔርን ቃል በመስበክ በመጸለይ በተለያየ መንፈሳዊ ነገር ኢንፍሉዌንስ የሚያደርጉ ሰዎችን ይዞ መውጣት የሐሰተኞች እንትን ነው፣ ባህሪ ነው። ይዘዋቸው ይወጣሉ። ከዛ እናንተ ስታዩ እናንተ እኮ ኖርማል ሰው ናችሁ፣ እለት እየሄዳችሁ የምትካፈሉና የምትመጡ እና ነገሌ ሄዷል ስታዩ
ስለዚህ እውነት ነው ማለት ነው። እዛኛው ጋር እውነት ነው፣ ጥሩ ነው፣ እገሌም እኮ ሄዷል ትላላችሁ። ግን ነገሩ እውነት ስለሆነ ሳይሆን የነሱ ባህሪ ይሄ ስለሆነ ነው። ከዛ በኋላ ዳዊት ህዝቡ ሁሉ ከአቤሴሎም ጋር መሆኑን ሲያውቅ፣ የእስራኤል ልብ ሁሉ ከአቤሴሎም ጋር መሆኑን ሲያውቅ ያደረገው ነገር እጅግ ልብ የሚሰብር ነገር ነው። በጣም ነው የሚገርመው። ዳዊት እኮ እንደምታውቁት ጦረኛ ነው አይደል? ጎልያድን የዘረረ ነው። ማንም በጦር ስልት የማይተካከለው ሰው ነው። ጦሩን ስሎ ህዝቡን አስከትሎ ኢዮአብን በል እንደለመድክ ምራ ብሎ የሚወጣ ሰው አይደለም። እዚህ ጋር ግን እንሽሽ አለ። ምን ያድርግ? ለምን? ልጁ ነው። የሀገሬ ሰው ሲተርት ላም እሳት ወለደች ይላል። እንዳትልሰው ፈጃት፣ እንዳትተወው ደግሞ ልጇ ነው። አይገርምም? የደረሰበት ችግር በጣም ከባድ ነው ይሄ ነገር። ስለዚህ 10ቱን ዕቁባቶቹን ሴቶች ብቻ ተወና ሌላውን ህዝብ በሙሉ ሽሹ። ከአቤሴሎም ሰይፍ ማን ያስመልጠናል? ከተማውን ያጠፋል፣ ህዝቡን ያጠፋል፣ እንሽሽ። መሸሽን ምርጫው አደረገ። ለምን? ጦር ስለማይችል ነው እንዴ? የጦር ስልቱ ጠፍቶበት ነው? አርጅቶ ነው? ምንድነው ነገሩ? አይደለም። ምን ያድርግ? እኔ እንዴት ይሆን እግዚአብሔርን የሚያደርገን ጠፍቶበት እንደው ምን ላድርግ ብሎ በምን ልክ ይሆን በአመጻችንና በክፋታችን ጌታን ያስጨነቅ ነው እያልኩኝ በጣም እንበይ እየመጣ ነበር። ይሄን ክፍል እያየሁት ነበር። በእውነት ምን ያድርግ? እንደማይችል ሆነ። እናንተ ዳዊት የጦር ስልት እንደማያውቅ ሆነ። ያጠፋናል፣ ከሱ ሰይፍ ማን ያስመልጠናል? ስለዚህ እንሽሽ ሲል ታዩታላችሁ። ምክንያቱም ደግሞ አቤሴሎም ካለው የስልጣን ጥማት የተነሳ ምንም ማድረግ እንደሚችል ደግሞ በደንብ ገብቶታል ዳዊት፣ ታውቃላችሁ። ከዛ በጣም የገረመኝ ነገር ቁጥር 19 ላይ ያ የጌት ሰው ኢታይን የሚባለው ሰውዬ አብሮት ውጡ ከተባሉት ከሚሰደዱት ሰዎች ጋር አብሮ ሊሰደድ መጣ ማለት ነው። ከዛ እንደዚህ ሲለው ታዩታላችሁ። አንተ እኮ እንግዳና መጻተኛ ነህ፣ አንተ ተመለስ፣ ያው አይገልህም እያለው ነው። የመጣኸው ትላንትና ነው ይለዋል። አንተ የመጣኸው ትላንትና ነው። አይገርምም? ዳዊት እኮ ነው እንደዛ የሚለው። ኢታይን የጌት ሰው ኢታይን መጣና አብሬያችሁ ልሂድ ሲል አንተ እኮ ትላንትና ነው የመጣው። አይገርማችሁም? አባባሉን እያየው እኔ አንድ ነገር ገባኝ። ትላንትና ያልሆነ ከመጀመሪያው ጀምሮ አብሮት የነበረው አማካሪው አኪጦፌል እኮ ክዶታል ዳዊትን። ምናልባት አኪጦፌል ቢሆን ካንተ ጋር ልሂድ ያለው እኮ እንደዚህ ላይ ይችላል። ይሄኛው ሰውዬ ግን ድንገት የመጣ ነውና አንተ ሰዳተኛና መጻተኛ ነው፣ ትላንትና ነው የመጣው፣ ተመለስ ወደ ንጉሱ ይለዋል። ከኔ ጋር አትሄድም ይለዋል። በጣም የሚገርመው ቁጥር 21 ላይ ምን ይለዋል? ሕያው እግዚአብሔርን ከጌታዬ በንጉሱ ሕይወት እምላለሁ፣ ባለበት ስፍራ ሁሉ በሞትም ሆነ በሕይወት በዛ ደግሞ እኔ ባሪያ ሆናለሁ ይለዋል። አያችሁ? ነባር የሆኑ ትላንትና ውለታ ውዬላችኋለሁ፣ አስተምሬዋለሁ፣ እንዲህ አድርጌለታለሁ ብላችሁ ውለታ የምትቆጥሩለት በቃ ደግሞ ፌቨር ያደርግልኛል፣ አብሮኝ ይሆናል፣ ይደግፈኛል፣ ያግዘኛል ብላችሁ ያተማመናችሁበት ሰው ካጠገባችሁ ሲክዳችሁ እግዚአብሔር ክንድ ያመጣችልኝ ጥበቤ የፈጠረችልኝ እንዳትሉ ራሱ ያዘጋጀውን ሰው ከጎናችሁ ያቆምላችኋል። ባሪያ ልሆናለሁ። ኢየሱስ ጌታ ነው። አይገርምም? ባሪያ ይሆናለሁ በሞትም ሆነ በሕይወትም አለ። አያችሁ? ታስታውሱ ከሆነ ጌታ ኢየሱስ ክርስቶስ ከሐዋርያቶች 12ቱን ሐዋርያት ከነዛ መካከል የሚክደውና የሚሸጠውም ይሁዳ አንዱ ነበር አይደለ? አብሮ የተማረ አብሮ በእጁ የበላ የጠጣ አብሮ በክርስቶስ ኢየሱስ በኢየሱስ ሚኒስትሪ የተጠቀመ ነው። ነገር ግን መጨረሻ የመጣችው መቅደላዊት ማርያም አያችሁ? የእግሩን ሽቶ እየቀባች በፀጉሯ ስታብስ በእንባዋ ስታብስ ጌታ ሆይ ስትል እስከ ሞት ድረስ ግን ደግሞ በታማኝነት እስከ ሞት ድረስ ሄዳ ከሞተ በኋላ የጌታዬን ሬሳውን የታደረጋችሁ ሽቱ ልቀባ ምትልናት። ምናልባት ትናንትና ውለታ ይወላችኋላቸው፣ ይረዱኛል፣ ያግዙኛል፣ ከጎኔ ነው ከጎኔ ናት ያላችኋቸው ሰዎች ቀርተው እግዚአብሔር ለእናንተ ከጎናችሁ እንዲቆሙ አለው እስከ መጨረሻው የሚሉ ወዳጅ ሊያዘጋጅላችሁ ይችላል። በዛ ደግሞ የሚመሰገነው የእናንተ አድራጎት የእናንተ ጥበብ ትናንትና እንዲህ ስላደረኩ ነው ብላችሁ እናንተ ራሳችሁን ሳይሆን በዚህ ውስጥ የሚመሰገነው እግዚአብሔር ነው ማለት ነው። እግዚአብሔር ወዳጅ ይስጣችሁ። በእውነት እግዚአብሔር እንደ ኢታይን አይነት ወዳጆች እናንተ ክንዳችሁ ያላመጣችሁ ውለታው ስላለበት ነው። እኔም እኮ በዚህ አንድ ወቅት ላይ ረድቻለሁ የማትሏቸው ሰዎች ከጎናችሁ ብድግ ይበሉላችሁ በጌታ በኢየሱስ ስም። በጣም ነው የተገረምኩበት ይሄን ሰውዬ። ከዛ ሳዶቅና ከሱም ጋር ሌዋውያን የእግዚአብሔርን ቃል ኪዳን ታቦት ተሸክመው ሲከተሉት ታዩታላችሁ ሊሸኙ። ምክንያቱም ንጉስ ዳዊት እየሄደ ስለሆነ ማለት ነው። እየሸኙት እያሉ ንጉስ ዳዊት መለስ አለና ምን ይላቸዋል? የእግዚአብሔርን ታቦት ወደ ከተማው መልሱት ይላል።
በእግዚአብሔር አይን ሞገስ አግኝቼ እንደሆነ እሱንና ማደሪያውን አይዘን ያሳየኛል ይላል። መለሳለሁ በህይወት እኖራለሁ እያለ ነው። ግን ባይወድ አልወድህም ቢለኝ ደግሞ ደስ ያሰኘውን ነገር ያደርግብኝ እንጂ እግዚአብሔር እኔ ስትሰደድ የሚሰደድ አይደለም። የሱ መቀመጫ አለ። እዛው መቀመጫው ቦታው ላይ ኢየሩሳሌም ከተማው ነው መቀመጥ ያለበት። ይዛችሁ ተመለሱ። የሚገርም እኮ ነው። እኛ እንግዲህ ለታቦቱ ምን ያክል ክብር እንዳለው ማለት ነው። እኔና እናንተ መንፈስ ቅዱስን ተቀብለን በክርስቶስ ኢየሱስ አያችሁ፣ መንፈስ ቅዱስ በውስጣችን ተሸክመን በየጫት ቤቱ፣ በየዝሙት ቤቱ፣ በየመጠጥ ቤቱ፣ በየስደቱ፣ በየዓለም ምናምንቴው ውስጥ አይደል የምንገኘው። ዳዊት ግን እኔ በመሰደድበት አብሮ ይሰደዳል አለ። ወደ ከተማው መልስ፣ ወደ ኢየሩሳሌም ስፍራው ላይ አስቀምጠው። እግዚአብሔር ቢወድና ቢፈቅድ ሞገስ በፊቱ ባገኝ እንደገና ፊቱን አያለው። ባይፈቅድ የወደደውን ያደርግብኝ። በቃ እኔ ነኝ ነገር መልካም ሲሆንልኝ የምመለሰው እንጂ እሱ ከኔ ጋር አይሰደድም እያለ ነው። አያችሁ፣ ለእግዚአብሔር ክብር በምንም ጭንቅ ውስጥ ቢሆን ዳዊት ለእግዚአብሔር ክብር የሚሰጥ ሰው ነው። ለቃል ኪዳኑ ታቦት ክብር የሚሰጥ ሰው ነው። አያችሁ፣ እና ዳዊት በልጁ ተንኮልና ሴራ ምክንያት እሱና ቤቱ ቢሰደዱ የእግዚአብሔር ታቦት ግን ስፍራውን እንዲለቅ አልፈለገም። አያችሁ፣ ለምን? ታቦቱ መቀመጥ ያለበት በኢየሩሳሌም ስለሆነ። ኢየሩሳሌም የተቀደሰች ስፍራ ናት። የኔና እናንተ የተቀበልነው መንፈስ ቅዱስ መቀመጥ ያለበት በተቀደሰ ስጋ ውስጥ ነው፣ በተቀደሰ ልብ ውስጥ ነው። እኛ በምንባከንበት በምንሰደድበት የተንኮል፣ የዘረኝነት፣ የአመጽ ውስጥ ሁሉ አብሮን እንዲገባ አንፈልግ። እሱ ቅዱስ ነው እና ስፍራው ነው እሱ መቀመጥ ያለበት። ያልተቀደሰ ስፍራ ይዘነው አንግባ። የማይመጥነው ስፍራ ይዘነው አንግባ። አያችሁ፣ ይሄንን ነው የተማርኩበት። እና በጣም የሚገርመው ዳዊት የተነሳበት ጠላት እንግዲህ የውጭ ስላልሆነ ልጁ ስለሆነ በጣም ነው የተቸገረውና የአኪጦፌል ምክር ደግሞ ከባድ እንደሆነ ያውቀዋል። ትላንትና አብሮስ ስለነበረና በጣም ያሳዘነኝ እና ትላንትና ወዲያ ያለቀስኩበት ክፍል ነው። ትላንት ወዲያ ሌሊት ላይ ነቃሁና እያየሁት በጣም በቃ ሳልኩት። ታውቃላችሁ፣ ዳዊት ተከናንቦ ያለ ጫማ እያለቀሰ በኢየሱስ ስም ወደ ደብረ ዘይት አቀበትን ወጣ ይላል። ዳዊት እኮ ንጉስ ነው። ያለ ጫማ አይደለም ያለ ሰረገላ መሄድ የማይችል በሰረገላ በንጉስ አጃቢዎች በክብረ መንግስቱ ልብስ ነው እኮ መሄድ ያለበት። ተከናነበ። አያችሁ፣ ነውር ያከናንባል ወገኖቼ። ሰዎች እንዲያውት እንኳን አልፈለገም። እንዲህ ይሄ ወደ ደብረ ዘይት ተራራ የሚወጣው አቀበት የሚወጣው ንጉስ ዳዊት ነው እንዲሉት እንኳን አልፈለገም። በእግዚአብሔር ፊት ራሱን አዋርዶ ያለ ጫማ በባዶ እግሩ እያለቀሰ በኢየሱስ ስም ከእንደዚህ አይነት ግፍና በደል እግዚአብሔር ይሰውራችሁ። በእውነት እንዴት እንዳሳዘነኝ ንጉስ ዳዊት። ደግሞ ከሱ ጋር ያሉትም ተከናንበው ምን አይነት መከራን የደረሰባቸው አብረውት ነበሩ እንዲባል የማይፈልግም። ተከናንበው እያለቀሱ አብረውት ደብረ ዘይት ተራራ ወጡ። እዛ ወጣና አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ ይላል እግዚአብሔር። አያችሁ፣ የአኪጦፌልን ምክር ዳዊት በዘመኑ ያውቀው ስለነበረ ምክሩ ደግሞ እንደ እግዚአብሔር ምክር ነበር አይደለ? ዳዊት የራሱን ጥበብና የራሱን ማስተዋል ሳይሆን የእግዚአብሔርን እርዳታ የጠየቀበት ቦታ ነው። እግዚአብሔርን በቃ እንዲረዳው ምክሩን ከቶ እንዲያደርግለት የጠየቀበት ስፍራ ነው። ቁጥር 32 ላይ እንግዲህ ዳዊት ከጸለየና ከደብረ ዘይት ተራራ ከተመለሰ በኋላ የአርኪያዊው ኩሲ አመድ ነስንሶ ወደ ንጉስ ዳዊት እየሮጠ መጣ ይላል። አመድ ነስንሶ ራሱ ላይ ደግሞ እንዴት አይነት ወዳጅ ነው! መጣ ከጸሎት በኋላ። በጣም የተገረምኩት ነገር ዳዊት እንደዚህ ያለው አንተ ከኔ ጋር ብትሆን ትከብድብኛለህ እና ተመለስና ወደ ከተማ ወደ ንጉሱ ጋር ሄደ ለአቤሴሎም እንደዚህ በለው፣ ንጉስ ሆይ ትናንትና በአባቴ ቤት ባሪያ እንደነበርኩ አሁን ደግሞ በአንተ ቤት ባሪያ ልሁን በልና ንገረው። ከኔ ጋር ከምትሆን ወደ ከተማ ተመልሰ የአኪጦፌልን ምክር ከንቱ ታደርግልኛለህ ይላልና ቅድም ከጸለየው ጸሎት ጋር የሆነ ኮንትሮቨርስ የሚያረግ ይመስላል አይደል? የሚቃረን ይመስላል። እዚህ ጋር እግዚአብሔርን የአኪጦፌልን ምክር ከንቱ አድርግልኝ አለ። እዚህ ጋር ደግሞ መጣና ስንፍና አድርገህ ለውጥልኝ ብሎታል እግዚአብሔርን።
እዚህ ጋር መጣና ደግሞ የአኪጦፌልን ምክር ስንፍና እንትን ከንቱ ታደርግልኛለህ ብሎ ደግሞ ስጋ ለባሽን ሲልክ እያየሁትና ምን ለማለት ፈልጎ ነው እያልኩኝ ነበርና በጣም የገረመኝ ነገር ለካ ከጸለይን በኋላ እግዚአብሔር በር አድርጎ የሚጠቀማቸውን ስጋ ለባሽ ቅን ሰዎችን መጠቀም የምንችልበትን ነገር ማየት አለብን። አያችሁ እግዚአብሔር ከሰማይ አንጎዳጉዶ አይደለም የሚወርደው። ቅድም ለማስታረቅ ኢዮአብን እንደተጠቀመና ያችን ቴቄቱን ብላተኛ ሴት እንደተጠቀመ ደግሞ አሁንም ይሄንን ሰው እንደሚጠቀም ስለገባው ጸልያለሁ ከዚህ በኋላ እግዚአብሔር እንዳደረገ ያድርግ ብሎ ዝም ሳይል ሰው ያስፈልጋል። ስለዚህ ያንን ሰው ሲጠቀመው እናያለን። ንጉስ ዳዊት በቃ ሂድና ወደ አቤሴሎም በቃ ለአባትህ ቤት ባሪያ እንደነበርኩ አንተም ቤት ባሪያ ልሁን በልና ጠይቀው ወደዛ ቤት ግባና የአኪጦፌልን ምክር ከንቱ ታደርግልኛለህ። አያችሁ ስለዚህ እግዚአብሔር ስራውን ለመስራት ምን ያስፈልጋል ማለት ነው? በር የሚሆን ስጋ ለባሽ ለምልክት የሚሆን ማለት ነው። የሚሰራው እግዚአብሔር ነው። ነገር ግን ለምልክት የሚሆኑ እንደነ ኩሲ አይነት ልብ ያላቸው። የኩሲ ልብ ምንድነው? የትላንትና ውለታውን የማይረሳ የንጉስ ዳዊትን እጅ ነካሽ ያልሆነ የበላበትን ወጭት ሰባሪ ያልሆነ አመድ ነስንሶ ሐዘኔ ነው ብሎ ምን መጣብ ወዳጄ ብሎ የሚሄድ ነው። መልካም ሰው ነው። ስለዚህ እነዚህን ሰዎች መጠቀም አለባቸው። ይገርማችኋል ዳዊት በአኪጦፌል ተክጃለሁ ብሎ ኩሲንም አንተም ነገ ምን እንደምታረጋ አውቃለሁ አይልም። ብዙዎቻችን ባንዳንድ በመንወዳቸውና በመናከብራቸው ሰዎች በተማመንባቸው ሰዎች ስለተከዳን ሰውን ማመን አቅቶናል አይደል ወገኖች? ድጋሚ ሌላ ሰው አናምን። ነገር ግን እዚህ ጋር ንጉስ ዳዊት ኩሲን ሲያምነው እናያለን። ሄድና ተመለስና አያችሁ የአኪጦፌልን ምክር እንትን አድርግ ከንቱ አድርግልኝ ይለዋል። አያችሁ ክፉን ምክር ከንቱ የሚያደርጉ ታዛዥና ቅን እንደ ኩሲ አይነት ሰዎች አሉ። ደግሞ ክፉ ምክር መክረው የቤታችንን ምስቅልቅል የሚያወጡ እንደነ ዮናዳብ አይነት ሰዎች አሉ። እና በጣም የሚገርመው የመጨረሻ መነግራችሁ ነገር ከዚህ ክፍል ላይ ከተረዳሁት በአንድ ሰው ተከድተናል ማለት ሁሉም እንደዛው ነው ማለት አይደለም። አያችሁ እኔን ረቂቅ ከድታኛለች ማለት ሀያትም ትከዳኛለች ማለት አይደለም። ሀያትን እንደ ረቂቅ ማየት የለብኝም። አያችሁ ምክንያቱም በቃ ታዲያ ከማን ጋር ይኖራል? ብዙ ሰው አሁን ብቸኛ እና ገለልተኛ ሆኖ የሚኖር ሰው ከሰው ራሱን አርቆ የሚኖር ሰው አብዛኛው በእንደዚህ አይነት ችግር ውስጥ ትናንትና በሚወዷቸውና በሚያከብሯቸው ሰዎች የተከዱ ሰዎች ናቸው ወገኖች። የዛሬው ትምህርታችን እዚህ ላይ ያበቃል። ጌታ የተባረከ ይሁን።